ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ማይክሮሶፍት ወርድን ከመክፈት ጀምረን እስከ መጨረሻው ያለውን ነገር እንመለከታለን ማለት ነው። ፕሪንት እስከማድረግ እንደዚሁም ደግሞ ከማይክሮሶፍት ወርድ ላይ ፒዲኤፍ እስከማዘጋጀት እንደዚሁም ቴብል ኦፍ ኮንቴንት ማስገባት፣ ፔጅ ነምበሮች እዚህ ጋር እንደምትመለከቷቸው በሮማን ነበር እንደዚሁ በአረቢክ ነበር የመሳሰሉትን እንደዚሁም ማይክሮሶፍት ወርድ ላይ ያሉ ማወቅ ያሉባችሁን በአጠቃላይ ሁሉንም ነገሮች እንመለከታለን ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ እንደዚሁም ይሄን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። በዚሁ አጋጣሚ ግን በግል ኮምፒውተር ማይክሮሶፍት ኤክሴል፣ ፓወርፖይንት እንደዚሁም ደግሞ ማይክሮሶፍት ወርድ ኦንላይን ላይ መማር ለምትፈልጉ የቴሌግራም አድራሻ ከስር አስቀምጥላችኋለሁ። በዛ ቴሌግራም ላይ ልታዋሩኝ ትችላላችሁ። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ ማይክሮሶፍት ወርድን ከመክፈት እንጀምራለን። ብዙ መክፈቻ መንገዶች አሉት። የመጀመሪያው እዚህ ጋር መታችሁ ራይት ክሊክ ትነኩና ሰርች ማድረጊያው ጋር ሰርች የሚል አለ። ይሄን ትነካላችሁ። ከዛ በኋላ ኤምኤስ ወርድ ብላችሁ ስትጽፉ ፊት ለፊት ላይ ይመጣላችኋል። ካሁን በኋላ ግን ሰርች እንዳናደርግ ከስር ይቀመጥልን። ስለዚህ ራው ላይ እንመጣና ራይት ክሊክ ከዛ በኋላ ፒንቱ ታስክ ባር እንለዋለን። አሁን ይሄንን መዝጋት እንችላለን ማለት ነው። ካሁን በኋላ እዚህ ጋር ነው የምናገኘው። ይሄውና ራው ላይ ክሊክ ስታደርጉ ይከፈትላችኋል። ከዛ በቀጥታ ወደዚህ ነው የሚያመጣችሁ። ይሄኛው ባክስቴጅ ተብሎ ይጠራል። ጀርባ ላይ ያለ ነገር ስለሆነ እዚህ ጋር የምትመለከቷቸው ብዙ ነገሮች አሉ። ለምሳሌ ከዚህ በፊት የሰራችኋቸው ነገሮች ካሉ ሪሰንት ብሎ እዚህ ጋር ተደርድረው ይቀመጣሉ። ወይም ወርታች ዝቅ እያደረጋችሁ እስከዛሬ እየሰራችሁ ያላችሁት ነገሮች ፊት ለፊት ላይ ይቀመጣሉ። ይሄን ከፍና ዝቅ እያደረጋችሁ ማየት ትችላላችሁ ማለት ነው። ከዛ ለምሳሌ እዚህ ጋር የምትመለከቱት ፋይል አለ። መጨረሻ ጊዜ የከፈትኩት ይሄንን ነው። እላው ላይ ራይት ክሊክ ስታደርጉ ደግሞ የምታገኟቸው የተለያዩ ነገሮች አሉ። አንደኛ ኦፕን ይላል። ኦፕንን ብትነኩ ይከፈታል ማለት ነው። ሼር ማድረግ ከፈለጋችሁ ሼር፣ ይሄ ሳይነካ ደግሞ ኮፒውን መክፈት ከፈለጋችሁ ወይም ኮፒ አድርጎ እንዲከፍተው ኦፕን የኮፒ ካላችሁት ኮፒው ይከፈታል። ከዛ ኤዲት ማድረግ የተለያየ ስራ ልሰሩበት ትችላላችሁ። ኦሪጂናሉ ወይም እዚህ ጋር ያለው ዶክመንት ግን አይነካም። ይሄን ኤዲት ካደረጋችሁት በኋላ በሌላ ስም ሴቭ ማድረግም ትችላላችሁ። ካልፈለጋችሁት ደግሞ ዲሌት ማድረግ ይቻላል። ሙሉ በሙሉ ፋይሉን ማጥፋት ትችላላችሁ። ኮፒ ማድረግ፣ ፋቮራይት ውስጥ መጨመር ወይም ፒን ማድረግ ይቻላል። ከዚህ ሊስት ደግሞ እንዲወጣ ከፈለጋችሁ እዚህ ጋር እንዳይቀመጥ ሪሙቭ ፍሮም ሊስት ካላችሁት ከዚህ ጋር ይጠፋል። ፋይላችሁ ግን አይደለትም ወይም ዲሌት አይሆንም ማለት ነው። ዲሌት ማድረግ ከፈለጋችሁ ዲሌት ነው የምትነኩት። ከዚህ ሊስት እንዲወጣ ከፈለጋችሁ ደግሞ ሪሙቭ ፍሮም ሊስት የሚለውን መንካት ይቻላል ማለት ነው። እዚህ ጋር ሰዓቱ አለ እንደምታዩት ከፍታችሁበት የነበረው ሰዓት ይቀመጣል። በተመሳሳይ ደግሞ ፋቮራይት ውስጥ ብትገቡ መርጣችሁ ያስቀምጣችኋቸው ተቀምጠው ይገኛሉ። ለምሳሌ ይሄንን ሁሌ እዚህ ውስጥ እንዲቀመጥ ከፈለኩኝ እላው ላይ መጣና ራይት ክሊክ ከዛ አድቱ ፋቮራይት ብትሉት ፋቮራይት ውስጥ ይገባል። ተመልከቱት ኮኮብ ሆኗል እላው ላይ። ይሄን ብንነካው እዚህ ውስጥ ተቀምጦ እናገኘዋለን። ሌላም የምንጨምረው ካለ ለምሳሌ ሜል ቴምፕሌት የሚል አለ እዚህ ጋር መታችሁም ይሄን ኮኮብ በመንካት ማስገባት ይቻላል። ወይም ደግሞ ምን ማድረግ ይቻላል? አሁንም ራይት ክሊክ እየነካችሁ ማስገባት ትችላላችሁ። እዚህ ውስጥ ስትገቡ ገዛ ሌላ ጊዜ ተቀምጠው ታገኟቸዋላችሁ ማለት ነው። ከዚህ ውስጥ እንዲወጡ ከፈለጋችሁ ደግሞ ለምሳሌ እዚህ ጋር መተን ቆም ስትሉ ሪሙቭ ፍሮም ፋቮራይት ይላል። ይሄን ብትነኩት ከዚህ ውስጥ ይጠፋል ማለት ነው። ሌላው ደግሞ እዚህ ጋር የምታዩት አሁን ያለ ነው ሆም ላይ ነው። ሆም ላይ ነው እነዚህ ነገሮች በአጠቃላይ እያገኘን ያለ ነው። አዲስ ለመክፈት ከፈለጋችሁ ብላንክ ዶክመንት የሚለውን ትነካላችሁ። ከዚህ በፊት የሰራችኋቸው ቴምፕሌቶች ካሉ እዚህ ጋር ይቀመጣሉ እንደምታዩቸው። ተጨማሪ ቴምፕሌት ከፈለጋችሁ ደግሞ ቴምፕሌት ማለት ተዘጋጅቶ የተቀመጠ መጀመሪያው ነው። ሞር ቴምፕሌት የሚለውን ይሄንን በመንካት ትገባላችሁ ማለት ነው። ከዛ እዚህ ጋር ተመልከቱት በጣም ብዙ አይነት ቴምፕሌት አለ። ለቢዝነስ ከፈለጋችሁ ቢዝነስ የሚለውን መንካት ይቻላል። በካታጎሪ እንዲለይላችሁ። ይሄኛው ኦንላይን ላይ ነው የሚሰራው። ተመልከቱት አሁን ይሄ እንዳለ ከቢዝነስ ጋር የተገናኙ ቴምፕሌቶች ናቸው። እነዚህን ከፍታችሁ ኤዲት ማድረግ ወይም በራሳችሁ በምትፈልጉት ከስተም ማድረግ ወይም መቀየር ትችላላችሁ ማለት ነው። እንመለስ። እዚህ ጋር ባክ የሚል አለ። ይሄን ስነኩት ወደ ኋላ ይመለሳል። አሁን ደግሞ ለምሳሌ ካርዶችን ከፈለጋችሁ ካርድስ የሚለውን መንካት ይቻላል። ተመልከቱት በጣም ብዙ አይነት የካርድ ቴምፕሌቶች መጥተዋል። አሁንም ባክ ትላላችሁ። ከዛ እዚህ ጋር ፍላየር፣ ሌተር፣ ኤዱኬሽን፣ ሲቪ ከፈለጋችሁ ደግሞ ሪዙሜ እዚህ ጋር አለላችሁ። እንደዚሁም ከቨር ሌተር ማለት ነው። ለምሳሌ ብንነካው ተመልከቷቸው የተለያዩ የሲቪ ፎርማቶች እንደዚሁም ደግሞ ሌተር ፎርማቶች መጥተዋል ማለት ነው። ለምሳሌ ይሄንን ክሊክ ባደርግበት
ቴምፕሌቱን ክሬት እናደርገዋለን። እዚህ ጋር መተን ክሬት ይሄንን እንደፈለጋችሁት ኤዲት ታደርጋላችሁ። ፎቶ ይቀየራል። እንደምታዩት ለምሳሌ ይሄን ዲሌት ብለው ይጠፋል። ወይም ደግሞ ላው ላይ መጥቼ ራይት ክሊክ እንደዚህ ብነካ ቼንጅ ፒክቸር የሚል ይመጣላችኋል። ካልመጣ ደግሞ ፎርማት ሼፕ የሚል አለ። ይሄን ትነካላችሁ። ከዛ እዚህ ጋር ፊል የሚል አለ። ይሄኛው ማለት ነው ፊል ኤንድ ላይን የሚለው አሁንም ፊል እንለዋለን። ፎቶውን ከዛ እዚህ ጋር እናንተ በምትፈልጉት ፎቶ መቀየር ይቻላል። ኢንሰርት ትሉና ለምሳሌ ፍሮም ፋይል በለው። ይሄን በኋላ በደንብ አሳያችኋለሁ። አሁን መግቢያው እንድታዩት ነው። ለምሳሌ ይሄ እንዲገባ ከፈለኩኝ ክሊክ አደርጋለሁ፣ ኢንሰርት ላለው በሷ ቦታ እንደምታዩት ገባ። እናንተም የራሳችሁን ፎቶ በዚህ መልክ ማስገባት ትችላላችሁ። ስልካችሁን ሌላም ነገር ኤዲት ታደርጋላችሁ ማለት ነው። አሁን ግን እንዝጋው ስለማልፈልገው ዶንት ሴቭ እንደ አዲስ እንክፈት። ስለዚህ ቴምፕሌቶች ጋር አሁን ባሳያችሁ መሰረት ማምጣት ይቻላል። ሰርች ማድረግም ትችላላችሁ። ለምሳሌ እዚህ ጋር ክሊክ አደረኩኝና ፕላን ነው የፈለኩት። ስለዚህ ፕላን ብዬ ጻፍኩለት። ለምሳሌ ከፕላን ጋር የተገናኘ ቴምፕሌት ያምጣልኝ። ሰርች ላድርገው። ይዋቸው ለፕላን የሚሆኑ የተለያዩ ቴምፕሌቶች መጥተዋል። ለምሳሌ ይሄ ከተመቸኝ ክሊክ አደርጋለሁ። ዊክ 1 ዊክ 2 እያለ እንደምትመለከቱት የተዘጋጀ ነው። ከዛ የራሳችሁን እዚህ ላይ ቅድም ባሳየኋችሁ መሰረት መቀየር ትችላላችሁ። ይሄንን ክሬት ካላችሁ በኋላ እንመለስ። አሁንም ሆም ብለንም እዚህ ጋር መምጣት እንችላለን። ወደ ነበርንበት ወደዚህ ያመጣ። ኒው ደግሞ ብትሉት እዚህ ጋር ተመልከቱ፣ ወደ እነዚህ ያመጣችኋል። ኦፕን ደግሞ ከዚህ በፊት ተሰርቶ የተቀመጠ ፋይል ካለ ለምሳሌ ኦፕን የሚለውን ልንካው። ከየት ነው የምከፍትልኝ ይላል። ለምሳሌ ዚስ ፒሲ ብላችሁ መግባት ይቻላል። ከብሮዘሮች ከኦንላይን ማምጣት ይቻላል። በተመሳሳይ እዚህ ጋር ዶክመንቶች አሉ። ተመልከቷቸው፣ የተለያዩ ዶክመንቶች ናቸው። እነዚህ መክፈት ይችላለሁ። በፎልደር የተቀመጠ ካላችሁ ደግሞ ፎልደር የሚለው ውስጥ መግባት ይቻላል። የተለያዩ ፎልደሮች አሉ። ለምሳሌ ዴስክቶፕ ከሚለው ፎልደር ውስጥ ማምጣት ከፈለኩኝ እዚህ ላይ ክሊክ አድርጋለሁ። ይዋቸው እዚህ ጋር የተለያየ እያመጣልኝ ነው። ይሄን ልከፍተው ከፈለኩ ከዛ ክሊክ በቀጥታ ይከፍታል። ተመልከቱት፣ ፎርማትድ ነው የሚለው ስሙ መጣልኝ ማለት ነው። ካልፈለግን ፋይል ብለን እንደ አዲስ ሌላ መምረጥ እንችላለን። ነገር ግን ተመልከቱት፣ አንዴ ልዝጋውና ይሄን ልክፈተው። ይሁት እዚህ ጋር ያሉት 1 2 3 4 እና እዚህ ጋር ያሉት ነገሮች ናቸው። ነገር ግን የተከፈተ ነገር ካላችሁ ይሄ ተከፈተው ፋይል ጋር ብናመጣ አማራጮቹ ይጨምራሉ። አሁን ሼር የሚል ተጨምሯል። ኢንፎ ስለ ዶክመንታችሁ ኢንፎርሜሽን ይነግራችኋል። ሴቭ ማድረግ ሴቭ አስ ደግሞ ምንድነው? እንደ አዲስ ስም ቀይራችሁ ቦታ ቀይራችሁ ሴቭ ማድረግ ስትፈልጉ ሴቭ አስን ትጠቀማላችሁ። ፕሪንት ማድረግ ስትፈልጉ ፕሪንት፣ ኤክስፖርት ማድረግ ከፈለጋችሁ ኤክስፖርት ስታደርጉ አሁን በፒዲኤፍ መልክ ሊሆን ይችላል። በተለያየ መልክ ኤክስፖርት ማድረግ ይቻላል። ልዘጉት ከፈለጋችሁ ደግሞ የከፈታችሁትን ክሎዝ ብትሉት ተዘጋ ማለት ነው። ምንም ያልተሰራበት አዲስ መጣ። ከዚህ በተጨማሪም ለምሳሌ ወታች ዝቅ ስትሉ ደግሞ ሞር ዶክመንት ይላል። እዚህ ጋር ሞር የሚለውን ትነካላችሁ። ዝቅ ስትሉ ሪከቨር አንሴቭድ ዶክመንት ይላል። ለምሳሌ መብራት ጠፍቶባችሁ ሊሆን ይችላል። ድንገት ኮምፒውተራችሁን ዘግታችሁ ሴቭ ያላደረጋችኋቸው ፋይሎች ይኖራሉ። እነዛን ለማግኘት ሪከቨር አንሴቭድ ዶክመንት ስትሉት ይመጡላችኋል ማለት ነው። ለምሳሌ ሪከቨር ልበለው። እዚህ ጋር ያሉትን አሁን ሴቭ ሳታደርጋቸው የተቋረጡብህ ናቸው ያለኝ ነው። ለምሳሌ ብነካው ከዛ ኦፕን ብለው እንደምታዩት ቅድም ይሄንን ሴቭ ሳናደርገው ወተን ነበር አብሬ ከእናንተ ጋር ስንቀይር የነበረው ያጠፋሁትን መልሼ አገኘሁት ማለት ነው። ስለዚህ በዚህ መልክ ማግኘት ይቻላል። አሁን ግን ልዝጋው። ሌላው ዝቅ ስትሉ ደግሞ አካውንት የሚል ታገኛላችሁ። አካውንት ጋር አንደኛ የምትጠቀሙትን ኦፊስ የመቼ እንደሆነ ይነግራችኋል። ዝርዝር ነገር አለው። ሌሎች ነገሮችም ውስጡ ላይ ማግኘት ይቻላል። ለምሳሌ ተመልከቱት፣ እዚህ ጋር ከላይሰንስ ጋር የተገናኙ የተለያዩ እንትኖች አሉት። በተጨማሪ ኦፊስ ቲሙን መቀየር ይቻላል። አሁን ነጭ ነው እንደምታዩት፣ ዋይት ላይ ነው ያለው። ይህም ብንነካውና ዳርክ ግሬ ብናደርገው ዳርክ ይሆናል። ተመልከቱ፣ ጠቆር ያለ ነገር ሆኗል። ለምሳሌ ከፍተንም ብንመለከት ጠቆር ያለ ነገር እንደምታዩት ዳርክ ነገር ሆኗል ማለት ነው። ነገር ግን እንመለስና ሞር ልበለው። ከጠፋባችሁ ሞር ስትሉት አካውንትና ኦፕሽን የሚለው ይመጣል። አካውንትን ልንከው። አሁን ግሬ ሳይሆን ነጭ እንዲሆን ከፈለኩኝ ዋይት ማድረግ እችላለሁ። ሌላው ደግሞ ሴቲንጎች ናቸው። ለምሳሌ ሞር የሚለው ውስጥ ልግባና ኦፕሽን የሚል አለ። እንደምታዩት የተለያዩ ኦፕሽኖች ያመጣላችኋል ማለት ነው። አሁን ጀነራል ኦፕሽን ጋር ነው ያለው። ዲስፕሌይ ከዲስፕሌይ ጋር የተገናኘ ነው። እዚህ ጋር ፕሩፊንግ ሴቭ እዚህ ጋር አለ። ለምሳሌ ሴቭ ስታደርጉ በየስንት ደቂቃው ሴቭ ያርግላችሁ ወይም አውቶ ሴቭን እዚህ ጋር ሰዓቱን መቀየር ትችላላችሁ። ለምሳሌ ቀነስ ባደረገው ይሄንን 4 ወይም 3 ባደርገው ምንድነው ይሄ ማለት ነው። ለምሳሌ
በየ3 ደቂቃው አውቶማቲካሊ ራሱ ሴቭ ያደርግላችኋል ማለት ነው። 10 ደቂቃ ካረጋችሁት ግን እናንተ ድንገት እየሰራችሁ ቅድም እንዳልኳችሁ መብራት ቢጠፋ ወይም ቢቋረጥ ሴቭ የሚሆነው ከ10 ደቂቃ በፊት የሰራችሁት ነው። ከ10 ደቂቃ ወደዚህ ያለው ሴቭ አይሆንም ማለት ነው። ነገር ግን ይሄን ቀነስ ባረጋችሁለት ቁጥር ከስር ስራችሁ ሴቭ ይሆንላችኋል። ሪከቨር ስታደርጉ ይመለሳል። ከጠፋ የሚጠፋባችሁ ከ3 ደቂቃ ወደዚህ የሰራችኋት ብቻ ትሆናለች። 1 ደቂቃ ማድረግ ይቻላል። ነገር ግን ኮምፒውተራችሁ አሁን ለምሳሌ ቶሎ ሴቭ የሚያደርግ ከሆነ ቢዚ ሊሆንባችሁ ስለሚችል እንደየኮምፒውተራችሁ አቅም ይሄንን መጠቀም ትችላላችሁ። ሌላው እዚህ ጋር ከላንጉጅ ጋር በተገናኘ ሌሎች አማራጮችም አሉ። አድቫንስድ ጋር ስትመጡም ደግሞ ተመልከቷቸው ብዙ አሉ ማለት ነው። ለምሳሌ ወደታች ስክሮል እያደረኩኝ እንደዚህ እንውረድና ሪሰንት ዶክመንት እንደምታዩት ለምሳሌ ስንት ነው የሚያሳየኝ? 50 ነው። ብትቀንሱት ለምሳሌ ወይም መጻፍም ትችላላችሁ 10 ብለው ከዛ ኦኬ ብዬው ቦታ ከዛ ፋይል ጋር ልምጣና ሪሰንት ውስጥ ብንገባ አሁን የሚታዩን እዚህ ጋር ተደርድረው ስንት ይሆናሉ ማለት ነው? እኛ በወሰንለት መሰረት 10 ነው የሚታየን ማለት ነው። ሴቲንግ ላይ ሌሎቹንም በደንብ እየገባን አሳያችኋለሁ። አሁን ደግሞ ወደ ውስጥ እንግባና እዚህ ጋር ያሉትን ነገሮች ለማየት እንሞክር። የመጀመሪያው እዚህ ጋር ከላይ የምትመለከቷቸው ነገሮች ናቸው። ኪውክ አክሰስ ቱልባር ይባላሉ። ይሄን መንካትም ትችላላችሁ። አሁን ማይክሮሶፍት ወርድ ላይ ወይም ሌሎች የኦፊስ ፕሮዳክቶች ላይ እላቸው ላይ ቆም ስትሉ ምን እንደሆነ ይነግራችኋል። አሁን ይሄን ተመልከቱት። ከስተማይዝ ኪውክ አክሰስ ቱልባር ይላል። ስለዚህ ይሄን ልንካው። እነዚህ አሁን ራይት የሆኑት ነገሮች ከላይ ኪውክ አክሰስ ቱልባር ላይ እየታዩ ያሉ ነገሮች ናቸው። ለምሳሌ ሴቭ የሚለው ይሄውና እዩት። እዚህ ጋር ይሄን ብነካው ከዚህ ጋር ይጠፋል። እንደዚህ ይመጣሉ። አሁንም አንዱና ሪዶ እዚህ ጋር አሉ። ይሄን ብንነካው አንዱ ይጠፋል። ሪዶ ጠፋ። አሁን ያለን እዚህ ጋር አውቶ ሴቭ የሚለው ብቻ ነው። ይሄ ልንካና ግን ኒው ይግባ፣ ሴቭ ይግባ። ይዋቸው እየጨመርኳቸው ነው። አንዱና ሪዶ ያስፈልጉኛል፣ ይግቡ። ፊት ለፊት ላይ አሉ ማለት ነው እዚህ ጋር እንደምታዩቸው። ከዚህ ደግሞ አቅጣጫቸው ወደታች እንዲወርድ ከፈለጋችሁም እዚህ ጋር ትመጡና ሾ ቢሎ ዘ ሪበን ስትሉት እነዚህ ከላይ ያሉት ሪበን ናቸው። ከሱ ስር እንዲቀመጡ ሾ ቢሎ ዘ ሪበን ስትሉት ተመልከቷቸው እዚህ ጋር ይመጣሉ። መልሳችሁ ደግሞ አሁንም እዚህ ጋር እንምጣና ይሄ ነው ትንሽ ዝቅ አድርገውና ሾ አባቭ ዘ ሪበን ብትሉት ደግሞ ከላይ ይሆናሉ። ሌሎችን ማምጣት ስትፈልጉ ደግሞ እዚህ ጋር ትመጡና ሞር ኮማንድ ስትሉ ቅድም ሴቲንግ ብለን ወደ ገባንበት ወደዚህ ቦታ ያመጣናል። ማየት የምትፈልጉትን ነገር ከዚህ መጨመር ወይም መውሰድ ትችላላችሁ። እዚህ ጋር ደግሞ የምታዩቸው ሆም፣ ኢንሰርት ከፋይል ጀምሮ ያሉት ሪበን ናቸው። እነዚህ ደግሞ እያንዳንዱ ታብ ይባላል ማለት ነው። በእያንዳንዱ ታብ ስር ደግሞ ግሩፖች አሉ። ለምሳሌ ይሄ ሆም ነው። ለምታዩት ክሊፕቦርድ ግሩፖች አሉ እዚህ ጋር እንደምታዩቸው። እዚህ ጋር ፎንት ግሩፕ አለ። ይሄውም ከፎንት ጋር የተገናኘ ነው። እዚህ ጋር ያለው ነገር በአጠቃላይ ፓራግራፍ ግሩፕ አለ። እዚህ ጋር ያለው ደግሞ እንዳለ ከፓራግራፍ ጋር የተገናኘ ነው። ከስታይል ጋር የተገናኘው ደግሞ እዚህ ጋር አለላችሁ። እያንዳንዱ ስር ደግሞ እዚህ ጋር የምትመለከቱት አለ። ይሄን ብትነኩት ዝርዝር ነገር ይመጣል። በተመሳሳይውን ፎንት ጋር ነው ያለው። ይሄን ብነካም ተመልከቷቸው እዚህ ጋር እንደዚህ በዝርዝር ይመጣል ማለት ነው። እንደዚሁም ደግሞ ማይክሮሶፍት ወርድ ላይ ማንኛውም የሚገባ ነገር ካላችሁ ኢንሰርት ነው የምትሉት። እዚህ ጋር ኢንሰርትን ስትነኩ ቴብል ማስገባት እንደምትመለከቱት፣ ከቨር ፔጅ ማስገባት፣ ብላንክ ፔጅ፣ ፔጅ ብሬክ ማስገባት፣ ፎቶ ፒክቸር ማስገባት ማለት ነው። ሼፖች፣ አይከን፣ ስማርት አርት፣ ቻርት፣ ስክሪንሾት። ስለዚህ የሚገባ ማንኛውም ነገር ማስገባት ሲኖርባችሁ ፔጅ ነምበር ሊሆን ይችላል ኢንሰርት ነው የምትሉት ማለት ነው። እናያቸዋለን ሁሉንም። መሳል የምትፈልጉት ነገር ካለ ደግሞ ድሮ ትላላችሁ ወይም የምትስሉበት ማለት ነው። እዚህ ጋር እንደምትመለከቱት ከዲዛይን ጋር በተገናኘ የምትፈልጉት ነገር ካለ ዲዛይን ጋር ነው የምትሄዱት። ተመልከቷቸው የተለያዩ ዲዛይኖች አሉ። በኋላ ዶክመንቶችን ካስገባም በኋላ ዲዛይኖቹን እንጠቀማቸዋለን። ወተርማርክ አለ፣ ፔጅ ከለር አለላችሁ እዚህ ጋር፣ ፔጅ ቦርደርም እዚህ አለላችሁ። ሌላው ሌአውት ነው። ይሄውን ከፕሪንት ጋር የተገናኙ ነገሮችንም እዚህ ነው የምናስተካክለው። ለምሳሌ መርጅን እዚህ ጋር አለላችሁ እንደምታዩት፣ ኦሪየንቴሽን፣ አቀማመጥ፣ ሳይዝ፣ የወረቀታችሁን ሳይዝ የምትወስኑበት ቦታ ነው ይሄ ማለት ነው። ስለዚህ ሌሎቹንም በዝርዝር እናያለን። ሪፈረንስ ደግሞ ለምሳሌ ቴብል ኦፍ ኮንቴንት የምናስገባባቸው ቦታዎች ናቸው እነዚህ። እንደምታዩት ቴብል ኦፍ ኮንቴንት አለ፣ ፉት ኖቶች፣ ኢንድ ኖቶች የምታስገቡት ደግሞ ሪፈረንስ ጋር ወይም ማጣቀሻ ጋር እየመጣችሁ ይሆናል። ሜሊንግ ደግሞ እዚህ ጋር አለላችሁ። ሜሊንግም በጣም ወሳኝ ነው። ለምሳሌ አንድ ሜሴጅ ለ100 ሰው መላክ ብትፈልጉ በቀጥታ ሜሊንግን መጠቀም ይቻላል።
ስለ ሜሊንግ በቅርብም የሰራሁት ቪዲዮ አለ፣ እሱን ማየት ትችላላችሁ። የተወሰነ ነገር ግን አሁንም እናያለን። ሌላው ሪቪው ነው። ሪቪው እዚህ ጋር የምትመለከቱት ማለት ነው። ይሄ ደግሞ ስፔሊንግ ቼክ የምታደርጉበት የምተረጉሙበት ትርጉሞችን እንተረጉማለን እዚህ ላይ። ቪው ደግሞ ከእይታ ጋር የተገናኘ ነገር ነው። ለምሳሌ ማስመሪያ ከፈለግን ሩለር አለ። ይሄን ብትነኩት ማስመሪያው እንደምታዩት በቀጥታ በዚህም ይገባልናል። ይሄን ብትነኩት ይጠፋል፣ ይሄን ብትነኩት ደግሞ ይመጣል ማለት ነው። አሁን ማስመሪያው ለምሳሌ እናንተ ጋር በኢንች ሊሆን ይችላል፣ በሴንቲሜትር ሊሆን ይችላል የሚለካው መቀየር ትችላላችሁ። በተለይ ዲዛይን የምታደርጉ ከሆነ እሱ እንዴት ነው የምትቀይሩት? ቅድም እንዳሳየኋችሁ ወደ ሴቲንግ እንሂድ። እዚህ ጋር እንግባና ኦፕሽን የሚለው ውስጥ ልግባ። ለምሳሌ አድቫንስድ፣ ከዛ ወርታች ትወርዱና ሜዠርመንት የሚል ትፈልጋላችሁ። ተመልከቱት፣ ሾ ሜዠርመንት ኢን ዩኒት ኦፍ ይላል። ለምሳሌ ሜዠርመንትን በምን ላድርግላችሁ እያለ ነው። ሴንቲሜትር ከፈለጋችሁ ሴንቲሜትር ትመጣላችሁ። አሁንም ሚሊሜትር ከፈለጋችሁ ሚሊሜትር፣ ኢንች ከፈለጋችሁ ኢንች፣ ከዛ ኦኬ ብላችሁ ትወጣላችሁ ማለት ነው። ስለዚህ አሁን ይሄን ያገኘነው ቪው ጋር። ግሪድ ላይን ከፈለጋችሁ እንደምታዩት ግሪድ ላይኖች ይገቡላችኋል። ናቪጌሽን ፔን እንደዚሁም ዙም ማድረጊያም እዚህ ጋር አለ። ዙም ለማድረግ አሁን እዚህ ጋር ያለውን ይሄን መጠቀም ይቻላል። ይሄን ብነካው ወረቀቱ ተለቅ ይላል። እንደዚህ ሊሆን ይችላል። ወይም ኮንትሮልን ተጭናችሁ የማውዛችሁን ጎማ ወደ ውስጥ ስታሽከረክሩ ያንሳል፣ ወደ ውጭ ስታሽከረክሩት ደግሞ ዙም እየሆነ ወይም እያደገ ይመጣል። እንደዚህ መጠቀም ይቻላል። እዚህ ጋር መጥቶ መጨመር መቀነስ ይቻላል። ቁጥርም አለ እዚህ ጋር። ለምሳሌ አሁን 82% ላይ ነው። ይሄን ክሊክ ብታደርጉ ይሄ ቁጥር ይመጣላችኋል። ለምሳሌ 100% ብታደርጉት ኦኬ ብትሉት 100% ላይ ይሆናል። ነክታችሁ ደግሞ 200 ብታደርጉት ከዛ ኦኬ ብትሉት ትልቅ ይሆናል በጣም። እዚህ ላይ ነክታችሁ 75% ብታደርጉት እና ኦኬ ብትሉት ደግሞ እንደዚህ ይሆናል። እዚህ ጋርም ግን አለላችሁ ማለት ነው። ዋን ፔጅ፣ መልቲፕል ፔጅ እነዚህን እያስገባን በኋላ በዶኩመንት ነው የምናያቸው። ሌላው ዴቨሎፐር ነው። ይሄ ካላመጣችሁት መጀመሪያ እናንተ ጋር ላይ መጣ ይችላል። ካልመጣ ግን ሴቲንግ ጋር ሄዳችሁ በቀላሉ ማምጣት ይቻላል ማለት ነው። የከበዳችሁ ነገርና ማንኛውም እርዳታ ሲኖር ደግሞ ሄልፕ አለላችሁ እዚህ ጋር። ይህን ስነኩ የእርዳታው ቦታ እንደምታዩት ይመጣል። ለምሳሌ ሄልፕ የሚለውን እንንካው። ያልገባችሁ ማንኛውም እገዛ ስትፈልጉ ከዛ እዚህ ጋር ትጠይቃላችሁ ማለት ነው። ይሄኛው ኢንተርኔት ኮኔክሽን ይጠይቃል። ለምሳሌ ፔጅ ነምበር እንዴት እንደሚገባ ልጠይቀው። ሃው ቱ ኢንሰርት ፔጅ ነምበር ኢንተር ልበለው። እዚህ ጋር ተመልከቱት፣ ከፔጅ ነምበር ጋር የተገናኙ የተለያዩ እንትኖችን አምጥቶልኛል። ለምሳሌ ይሄኛውን ልንካው። ዩዝ ስቴፑን እዚህ ጋር እያስቀመጠልኝ ነው። ከዛ ይሄን ተከትዬ አስገባለሁ። ስለዚህ አንደኛ ሄልፕ ጋር እየመጣችሁ መጠየቅ ይቻላል። ይሄን ኤክስ ልበለውና ሁለት ደግሞ እዚህ ጋር እየመጣችሁ ሰርች ማድረግ ይቻላል ማለት ነው። ለምሳሌ እዚህ ጋር ድሮ ልበለው ወይም ደግሞ መሳል ፈልጌ ያለው ኢንተር ልበለው። እዛ ተመልከቱት፣ ከድሮ ጋር የተያያዙ የተለያዩ አማራጮችን አመጣልኝ። ኢንሰርት ቴክስት ቦክስ ልበለው። ከዛ በኋላ አሁን እምስልበት አመጣልኝ ማለት ነው። እንደዚህ ባረግ ስላለው እዚህ ላይ ከዛ ጽሁፎችን ማስገባት ይቻላል። ስለዚህ የምትፈልጉትን እዚህ ጋር ቀጥታ ማድረግ ይቻላል ማለት ነው። ለምሳሌ የሆነ ጽሁፍ እዚህ ጋር ጻፉ፣ ቦልድ ላደርገው ፈልጌ ያለው። ስለዚህ እዚህ ጋር መጣና ቦልድ ብዬ ጽፋለሁ። ከዛ ቢን ነካለው ማለት ነው። መጀመሪያ ግን ልምረጠው ይሄንን እዚህ ጋር ልምጣ። ከዛ ቦልድ ክሊክ ባረግ ቦልድ አደረገው ወይም ጎላ አደረገልኝ። ስለዚህ እርዳታ ስትፈልጉ ሄልፕ ጋር እንደዚሁም ከዚሁ ከወርዱ ላይ ደግሞ ሰርች ማድረግ የምትፈልጉት ነገር ካለ ሰርችን መጠቀም ይቻላል ማለት ነው። ሌላው ደግሞ እዚህ ጋር የምታዩት ቀስት ነገር አለች። አንዳንዴ ቦታዋ ሊቀየር ይችላል። ይሄን ብትነኩት ተመልከቱት። አሁን ፉል ስክሪን ሞድ ባድርገው ይሄን ብንነካው ምንም ሪበን ምናምን ከላይ የለንም። እዚህ ጋር ጽሁፋችን መጻፍ ብቻ እንችላለን። ለማንበብም ይመቻል ማለት ነው። ስንፈልገው ደግሞ ሪበኖቹን ለመመለስ ይሄን እንነካና ይመለሳሉ። እንደዚህ ብታረጉት ይጠፋሉ። ሙሉ በሙሉ ደግሞ እንዲመጡ ከፈለግን ይሄን እንነካለን መጀመሪያ። ከዛ እቺን መንካት ሪበን ዲስፕሌይ ኦፕሽን የሚለውን ሾ ታብ ኦንሊ ብትሉት ደግሞ ታቦቹ ብቻ ይታያሉ። ታብ ማለት እነዚህ ከላይ ያሉት ማለት ነው። ሆም ታብ፣ ኢንሰርት ታብ፣ ድሮ ታብ። ባዶ ቦታ ክሊክ ማድረግ ይጠፋሉ ከስር ከስር። አሁን ሆም ነው ያለው። የሆም እንዳለ ይመጣሉ። ክሊክ ሳደርግ ግን ይጠፋሉ፣ ስነካ ይመጣሉ። ይህን ካልፈለግነው ግን ሁልጊዜ እንዲመጡላችሁ ከፈለጋችሁ ደግሞ ኦልዌይዝ ሾ ሪበን ትሉታላችሁ። ሁሉም ሪበኖች እንደምታዩቸው ይታያሉ ማለት ነው። በተመሳሳይ እንምጣና ደግሞ እዚህ ጋር ኪዩክ አክሰስ ቱልባሩን ካልፈለኩት ይሄን በነካው ኪዩክ አክሰስ ቱልባሮቹ እንደምታዩት ጠፉ። ሳትፈልጉት ከጠፉባችሁና መመለስ ከፈለጋችሁ ደግሞ ይሄን ትነካላችሁ አሁንም። ከዛ ሾ ኪዩክ አክሰስ ቱልባር ስትሉት ደግሞ
ተመልሰው እንደምታዩቸው ይመጡላችኋል ማለት ነው። ሌላው ደግሞ ኢንተርፌሶቹን አሁን እያየን ያለ ነው። እዚህ ጋር ወርታች መውረድ ስትፈልጉ ይሄን መጎተት ወደ ላይ እንደዚህ ወይም ይሄን እየነካችሁ መውጣት መውረድ ይቻላል። እዚህ ጋር ቅድም ያየነው ዙም ማድረጊያው ነው። ከስር ደግሞ እዚህ ጋር ስታተስ ባር አለ። ለምሳሌ የሆነ ነገር ብጽፉ አሁን ያለነው ፔጅ 1 ኦፍ 1 ነው። አንድ ፔጅ ነው ያለን፣ ሌላ ምንም ፔጅ የለንም። ያለንበትም አንደኛው ፔጅ ላይ ነው። ወርድ ደግሞ ዜሮ ነው፣ ምንም አልጻፍንም። ለምሳሌ እንደዚህ አንድ ወርድ ብጽፍ ተመልከቱት። አንድ ኢንተር ወይም ስፔስ እየነካው እየሄድኩ ነው። 2 ወርድ፣ 3 ወርድ፣ 4 ወርድ ወርዱን እዚህ ጋር እየቆጠረላችሁ ይመጣል ማለት ነው። እዚህ ላይም ራይት ክሊክ በማድረግ የተለያዩ ነገሮችን ማግኘት ይቻላል። ለምሳሌ ከስተማይዝ ስታተስ ባር ይላል፣ ወይም ስታተስ ባር ላይ ምን እንዲታይ ትፈልጋላችሁ ነው። ተመልከቷቸው። አሁን እዚህ ጋር አክቲቭ የሆኑት ነገሮች ለምሳሌ እዚህ ጋር 75% እያለ ነው። ይሄን ብነካው ፐርሰንቱ ጠፋ። ዙም ስላይደሩ እንዲጠፋ ከፈለኩ እንዲባረከው የለም። ዙም ስላይደር እዚህ ጋር እንዲመጣ ከፈለኩ ነካለው፣ ፐርሰንቱ እንዲመጣ ይሄን ነካለው ማለት ነው። ፎከስ እዚህ ጋር አለ። ይሄን ብነካው ፎከሱ ጠፋ። ይሄን ብነካው ይሄኛው ይመለስላችኋል። ስለዚህ የምትፈልጉት ነገር እንዲመጣና እንዳይመጣ እዚህ ጋር መወሰን ትችላላችሁ። በአጠቃላይ ግን ይሄ ስታተስ ባር ተብሎ ይጠራል። ሌላው ደግሞ ይሄንን አሁን ሚኒማይዝ ማድረግ ከፈለጋችሁ ለጊዜው እዚህ ጋር ትመጡና ይሄን ብነኩት ሚኒማይዝ ይሆናል ማለት ነው። አልጠፋም፣ ግን ሚኒማይዝ ነው የሆነው። መልሰን ስንነካው ይመጣል። እዚህ ጋር ደግሞ አለላችሁ። ለምሳሌ ሳይድ ባይ ሳይድ ማየት ከፈለጋችሁ ነው። ለምሳሌ ማይክሮሶፍት ወርድ እና ኤጅን ማየት ፈልግ ያለው ይሄን ልንካው። ተመልከቱት። ማይክሮሶፍት ወርድ እዚህ ጋር አለ፣ ማይክሮሶፍት ኤጅ ደግሞ እዚህ ጋር አለ። ከኤክሴል ጋር ጎን ለጎን ማየት ከፈለኩ ደግሞ ለምሳሌ ኤክሴልን ልክፈተው፣ ከዛ ወደ ወርድ ልመልሳችሁና እዚህ ጋር መጥቼ ቆማለሁ። ሶስት ነገር ማየት ይቻላል። ይሄን ብንነካው ምን አለ? እዚህ ጋር ወርድ አለ፣ እዚህ ጋር ማይክሮሶፍት ኤጅ አለ፣ እዚህ ጋር ደግሞ ማይክሮሶፍት ኤክሴል አለ ማለት ነው። እንደገና ደግሞ እናስፋው። አሁንም ይሄን ልንካው። ማየት የፈለኩት ደግሞ ለምሳሌ ወርድና ኤክሴልን ከሆነ ይሄን ነካለሁ። ስለዚህ ጎን ለጎን ወርድን እዚህ ጋር ኤክሴልን እዚህ ጋር ማየት ይቻላል ማለት ነው። ስለዚህ በዚህ መንገድ መጠቀም ትችላላችሁ። ሙሉ በሙሉ መዝጋት ስትፈልጉ ደግሞ እዚህ ጋር መታችሁ ኤክስ ትሉታላችሁ። ሴቭ ማድረግ አትፈልጉም ወይ ብሎ ይጠይቀናል። ስለማንፈልግ ዶንት ሴቭ እንበለው። በዚህ መልክ ዘግተን መውጣት እንችላለን። ሌላው ደግሞ የምንመለከተው ምንድነው? ለምሳሌ በምጽፉበት ጊዜ የተለያዩ ስፔሊንግ ችግሮችን እንደዚሁም ግራመር ችግሮችን ልንፈጥር እንችላለን። እነሱን ቀድመን እንዴት ማስተካከል እንደምንችል እንመለከታለን ማለት ነው። ትንሽ ይሄን ከፍ ላድርገውና በደንብ እንዲታየን እዚህ ጋር አሁን የሆነ ቴክስት ለመጻፍ ልሞክርና እንየው። እንደምትመለከቱት አይሪድስ ኤቡክ ብዬ ጽፌያለሁ። ኢንተር ልበለው። እንደምታዩት ግን አስምሮብኛል። አሁንም ትንሽ ከፍ ላድርግላችሁና ሁለቴ እንደዚያውን ካሰመረባችሁ በምጽፉበት ጊዜ ይሄኛው የግራመር ችግር ነው ማለት ነው። አይሪድስ አይባልም፣ አይሪድ ነው የሚባለው። ስለዚህ እላው ላይ ራይት ክሊክ ላድርግና ምን ሪከመንድ እንደሚያደርገኝ ቼክ እናድርግ። እንደምታዩት የሚባለው ሪድ ነው ብሎኛል። የፈጸምኩት ችግር ደግሞ የግራመር ችግር ነው እያለኝ ነው። ስለዚህ ሪድ እለዋለሁ፣ ተስተካከለ ማለት ነው። በተመሳሳይ ደግሞ ኤቡክ ነው የሚባለው፣ ነገር ግን አንድ ልበለውና ለምሳሌ ደግሞ ኢንተር ልበልና ላሳያችሁ። አሁንም እንደምታዩት የግራመር ችግር ነው፣ ሁለቴ አስምሮብኛል። እላው ላይ ራይት ክሊክ ኤ ነው የሚባለው ብሎኛል ማለት ነው። የስፔሊንግ ችግር ደግሞ እንፈጽም። ለምሳሌ አይሪድ ኤቡክ የሚለውን እዚህ ጋር አንዱን ኦ አጠፋሁት፣ ኢንተር ልበል። ቀይ ነው ያሰመረብኝ። እንደምታዩት ቀይ ከሆነ ደግሞ የስፔሊንግ ችግር ነው። እላው ላይ ራይት ክሊክ ስትነኩ እንደምትመለከቱት ቡክ እንደዚህ ነው የሚጻፈው እያለኝ ነው። ክሊክ ላድርግ፣ ቡክ ይገባል ማለት ነው። እዚህ ጋር ግን የምትፈጽሙት ስህተት ወይም የምንፈጽመው በጣም ብዙ ሊሆን ይችላል። ለምሳሌ ዝም ብዬ ራንደም የሆነ ነገር ላስገባና እንደዚህ የምታረጉት አሁን ራንደም የሆኑ ቴክስቶችን ለማስገባት ነው። እኩል ይሆናል ራንደም። ለምሳሌ 2 ፓራግራፍ ይኑር፣ እያንዳንዱ ፓራግራፍ ደግሞ 2 መስመር ይኑረው። ኢንተር ተመልከቱት። አሁን 2 ፓራግራፍ ነው እዚህ ጋር ያለኝ። እያንዳንዱ ፓራግራፍ ደግሞ 2 ላይን አለው። ይሄኛው ረዘም ስላለ ነው። እዚህ ጋር አንዳንድ ችግሮችን ለምሳሌ ስፔሊንግም ችግር ሊሆን ይችላል። ኤ የሚለውንም የተወሰኑትን ሰርች ጋር እንደዚህ ላጥፋው፣ እንደዚህ አጠፋሁት። አሁን ተመልከቱ፣ ብዙ ቦታ ነው ችግር የፈጠርነው። አንድ እዚህ ያለ፣ 2 እዚህ ያለ። ዶክመንታችሁ በበዛ ቁጥር አትለዩትም። ስለዚህ እያንዳንዱ ላይ የሄዳችሁ ራይት ክሊክ እያደረጋችሁ ማስተካከል አይጠበቅባችሁም። ምን ማድረግ ይቻላል? እዚህ ጋር ትመጡና ሪቪው የሚለው አለላችሁ፣ ወይም ሪቪውን ትነካላችሁ። ከዛ በኋላ ስፔሊንግ ቼክ ደግሞ እዚህ ጋር አለ እንደምታዩት፣ ይሄን ትነካላችሁ።
ከዛ በአጠቃላይ እዚህ ጋር እንደምትመለከቱት በየተራ ይመጣሉ ማለት ነው። የመጀመሪያው አንደኛ እዚህ ጋር ችግር ተከስቷል እንደምታዩት ኤ ነው መሆን ያለበት እያለን ነው። ክሊክ እናደርጋለን። የመጀመሪያውን ሲጨርስ ወደ ሌላ ችግር ይሄዳል። ሁለተኛው ደግሞ ሰርች ነው። እዚህ ጋር ሰርች እንደምታዩት፣ ስለዚህ ሰርች እንደዚህ ነው የሚጻፈው እያለኝ ነው። ስለዚህ ትርጉሙን ሁሉ ያስቀምጥላችኋል። እሱን ጨረስን። ቀጣዩ ላይ ደግሞ እንደምትመለከቱት ይሄኛው ነው ትክክለኛው እያለኝ ነው። ክሊክ አድርጋለሁ። ጨረስን። ሁሉም ተስተካከለ። ኦኬ እንላለን። ከዚህ በተጨማሪም ግን ለምሳሌ አሁንም ለመልሰውና እንዳለ ችግሮቹ ይኖሩ። ከዛ አሁን ለምሳሌ እዚህ ጋር ያሉትን በሾርት ከት ለማስተካከል ልሞክር። ከኪቦርድ ላይ F4ን ትነካላችሁ። ብቻውን እምቢ ካለ F8ን አስቀድማችሁ ትነኩና F4ን ስነካ እንደምታዩት እዚህ ጋር ችግር ነበር፣ አስተካከለው። አሁንም F4ን ስነካ እንደምታዩት ይሄን አስተካከለው። አሁንም በድጋሜ F4ን ነካለው። እንደምታዩት ይሄንን አስተካከለልኝ ማለት ነው። ስለዚህ በእነዚህ በተለያዩ መንገዶች በምጽፉበት ጊዜ ያሉ ችግሮችን ማስተካከል ይቻላል። አንዳንዴ ደግሞ ምን ሊሆን ይችላል? ለምሳሌ ሁሉንም ላጥፋና ላሳያችሁ። እንደዚህ ብዬ ጻፍኩኝ ኢንተር። እንደምታዩት ችግር እንዳለበት እዚህ ጋር እየነገረኝ ነው። እናንተ ግን ላይነግራችሁ የሚችልበት አጋጣሚ ይኖራል። ለምሳሌ ይሄን ላጥፋው። ሴቲንግ ጋር እንሂድ። ፋይል፣ እዚህ ጋር ሞር የሚል አለ። ከዛ ኦፕሽን፣ በመቀጠል ፕሩፊንግ የሚል አለ። እዚህ ጋር ተመልከቷቸውን። ወርታይ ዝቅ ስናደርግ ቼክ ስፔሊንግ አስ ዩ ታይፕ ይላል። እነዚህ ነገሮች ኦፍ ከሆኑ ምንም አያሳያችሁም ብትሳሳቱም ማለት ነው። ኦኬ ልበለው። ከዛው ለመጻፍ ልሞክር። ቦይ ብዬ ጻፍኩኝ። ኢንተር። እንደምታዩት ይሄ ስህተት ነው፣ ነገር ግን ስህተቴን እየነገረኝ አይደለም። ለምሳሌ ደግሞ ባናና ብዬ ልጻፍ። ኢንተር። እንደምታዩት ባናና እንደዚህ አይጻፍም፣ ነገር ግን ምንም ስህተቴን እያሳየኝ አይደለም ማለት ነው። ነገር ግን እንመለስና ወደ ሴቲንጉ፣ ፋይል፣ ሞር፣ ኦፕሽን፣ እዚህ ጋር ፕሩፊንግ የሚል አለ። ወርታይ ዝቅ ብለን እንደምታዩት እነዚህ ቼክ እንዲያደርጋችሁ ስትጽፉ፣ እንደዚሁም እንዲያሰምርበት ስትሳሳቱ እዚህ ጋር እነዚህ እንዳለ ኦን ታደርጋላችሁ። ከዛ ኦኬ። አሁን እንደቀድሞ ባናና ለማለት ሞክሬ እዚህ ጋር እንደዚህ ባደርግና ኢንተር ብል ወዲያው እንደምታዩት አንድ ይጠቁማችኋል፣ ሁለት ደግሞ እራሱ ያስተካክልላችኋል ማለት ነው። ኢንተር ብል ባናና አር እንደማይባል እዚህ ጋር እየነገረኝ ነው። ሌላው ደግሞ መሰረታዊ የሚባሉ ሾርትከቶችን ማወቅ ይኖርብናል ማለት ነው። ለምሳሌ አሁንም ራንደም የሆነ ቴክስታችን እናስገባ። እንደዚህ እዚህ ጋር ያለውን ነገር እንዳለው መምረጥ ከፈለኩኝ እንደዚህ አድርገን መምረጥ እንችላለን። ነገር ግን በሾርትከት ለመምረጥ ከኪቦርዳችሁ ላይ ኮንትሮል ኤን ብትነኩ ሁሉንም ይመርጥላችኋል። ኮንትሮል እዚህ ጋር ያለላችሁ፣ ኤ ደግሞ እዚህ ጋር ያለው ነው። ስለዚህ ኮንትሮል ኤ ሁሉንም ይመርጣል። ኮፒ ማድረግ ከፈለጋችሁ ደግሞ ለምሳሌ ኮንትሮል ኤ ብያለሁ። ኮፒ ለማድረግ ኮንትሮል ሲ ወይም ኮፒ አደረኩ ማለት ነው። ከዛ የምፈልገው ቦታ ጋር ሄድና ኮንትሮል ቪ ብነካ ፔስት ያደርጋል። ስለዚህ ኮንትሮል ቪ እና ኮንትሮል ሲ ኮፒ ፔስት ለማድረግ መጠቀም ትችላላችሁ። በተጨማሪም ግን እያንዳንዱ ላይ ስትቆሙ ሾርትከቶቹ ይመጣሉ። ለምሳሌ ፔስት እዚህ ጋር አለ፣ ተመልከቱት። ኮንትሮል ቪ ፔስት ያደርጋል እያለን ነው። እንደገና ኮፒ ደግሞ ለምሳሌ እንደዚህ መረጥር አድርገውና ይሄውና ኮፒ፣ ኮንትሮል ሲ ኮፒ፣ ኮንትሮል ኤክስ ከት ያደርጋል እዚህ ጋር እንደምታዩት፣ ኮንትሮል ቢ ቦልድ ያደርጋል። ሁሉም ሾርትከቶች አሏቸው ማለት ነው። እነዚህን በኋላ ፎርማቲንግ ላይ በደንብ እንመለከታቸዋለን። አሁን ደግሞ የመጀመሪያ ዶክመንታችንን ክሬት እናድርግና ሴቭ አድርገን እናስቀምጥ። ለምሳሌ ፉል ኤምኤስ ወርድ ኮርስ ወይም ቱቶሪያል ልበለው። ኢንተር። አሁን ይሄ ኤምኤስ ወርድ የሚለው አስምሮበታል። ኢግኖር ማለት ትችላላችሁ፣ አውቃችሁ ከሆነ የምትጽፉት ማለት ነው። ለምሳሌ ስትጽፉም አሁን ቀይ ሊያደርግ ይችላል። ኢግኖር ስትሉት ይጠፋል። ኢንተር። እዚህ ጋር ራንደም የሆነ ቴክስት እናስገባበት፣ አጠር ያለ ነገር። ኢንተር። የመጀመሪያ ዶክመንታችን ክሬት ተደረገ ማለት ነው። ከዛ ሴቭ እናድርገው። ሴቭ ለማድረግ አንድ ኮንትሮል ኤስን መንካት ይቻላል። ሁለት እዚህ ጋር ሴቭ የሚል አለ፣ ይሄን መንካት ይቻላል። ሶስት ደግሞ ፋይል ጋር ትመጣላችሁ። በመቀጠል ሴቭ አስ፣ እንደ አዲስ ስለሆነ ሴቭ የምናደርገው ሴቭ አስ ዚስ ፒሲ፣ እናንተ ደስ ያላችሁ ቦታ ጋር ማስቀመጥ ይቻላል። ዚስ ፒሲ ለምሳሌ ዶክመንት ውስጥ ላስቀምጠው። ዶክመንት
ስም ትሰጡታላችሁ። አሁን ባለበት ስም ይቀመጥ እዚህ ጋር ፉል ኤምኤስ ወርድ ኮርስ በሚለው እዚህ ጋር መተን ሴቭ። ቦታውን ግን እንደምታዩት እዚህ ጋር ነው። ሴቭ እንላለን ማለት ነው። አሁን ዘግተነው እንውጣ። ከዛ ሌላ ጊዜው መክፈት ስንፈልግ እላው ላይ እንመጣና ክሊክ ይሄውና ፉል ኤምኤስ ኮርስ ይላል። ሁሌ እንድናገኘው ቅድም ባልኳችሁ መሰረት እዚህ ጋር መጣችሁ ኮከቡን ስትነኩ ፋቮራይት ውስጥ ይቀመጣል። ሌላ ጊዜውን እዚህ ጋር በገባ ፉል ኤምኤስ ኮርስ የሚለው እንደምታዩት እዚህ ጋር ተቀምጧል። ለመክፈት ከፈለኩ ከዛ ክሊክ በማድረግ እከፍታለሁ ማለት ነው። ሌላም ደግሞ አዲስ ዶክመንት መክፈት ከፈለኩኝ ይሄ እንዳለ ይቀመጥና አንደኛ በሾርት ከት ኮንትሮል ኤንን መንካት ይቻላል። አዲስ ዶክመንት ይከፈትላችኋል። ተመልከቱት ዶክመንት 1 ይላል። ይሄ ደግሞ ለምሳሌ ሰከንድ ኤምኤስ ወርድ ኮርስ ይሁን ምሳሌ ነው። እኩል ነው ራንደም ቴክስት 3 በ3 ይሁን። ደግሞ ትንሽ ረዘም እንዲል ይሄን ኢግኖር ላድርገው። ኤዲት እንደሚደረግ በኋላ በደንብ አሳያችኋለሁ። ይሄንንም ሴቭ እናድርገው። ኮንትሮል ኤስ ሴቭ ዲስ ፒሲ ዶክመንት ጋር ይቀመጥ። ከዛ እዚህ ጋር ሴቭ ልበለው። ስለዚህ አንድ ይኸውና ሁለት ደግሞ እዚህ ጋር የከፈትነው አለ ማለት ነው። ሁለቱን አሁን ጎን ለጎን ደግሞ ማየት ከፈለጋችሁ እያቀያየራችሁ ከላይ ቪው የሚል አለ። ቪውን ትነካላችሁ። በመቀጠል ስዊች ዊንዶ ይላል እንደምታዩት። ይሄን ስነኩ የከፈታችኋቸው ወርድ ዶክመንቶች እንዳለ ይመጣሉ። ስለዚህ ሰከንድ የሚለው ይሄ ነው። ክሊክ ባረግ ሰከንዱ ይመጣል። እዚህ ላይም ቪው ብዬ ደግሞ ስዊች ልንካና የመጀመሪያውን ብነካው ይሄ ይመጣል። እንደዚህ ያቀያየራችሁ መመልከት ትችላላችሁ። ከአንድ በላይ ዶክመንቶችን ከፍታችሁ ማለት ነው። መዝጋት ከፈለጋችሁ ደግሞ ኮንትሮል ደብሊውን መንካት ይቻላል፣ ወይም ኤክስ ማለትም ይቻላል። ለምሳሌ ኮንትሮል ደብሊው ብነካ ይሄ ይጠፋል። ኮንትሮል ደብሊው ብነካ ሁለቱም ተዘጉ ማለት ነው። እንደምትመለከቱት ምንም የተከፈተ ነገር የለንም። መክፈት ስፈልግ ፋይል ጋር ሄጄ መክፈት የምፈልገውን ከፍታለሁ። ለምሳሌ መጀመሪያውን ይሄን እንደዚህ ልክፈተው። ሌላው ደግሞ ናቪጌት ማድረግ ነው። ለምሳሌ በደንብ ላርዝመው እንትኑ እዚህ ላይ ራንደም ቴክስት ልጨምርበት። ለምሳሌ 9 ፓራግራፍ ይኖረን በእያንዳንዱ ውስጥ 7 ላይን ይኖር። ኢንተር። አሁን ረጅም ሆኗል እንደምታዩት። እዚህ ጋም እየነገረን ይሄዳል። 3 ፔጅ ነው ያለን። ፔጅ 1 ኦፍ 3 ይላል። ከሶስቱ ፔጅ እኛ ያለ ነው ስንተኛው ነው? አንደኛው ላይ። ወርታች ብንሄድና ክሊክ ብናደርግ ሁለተኛው ፔጅ ላይ ነን። ወርዶቹ በአጠቃላይ 1037 ናቸው። ሴክሽን ምንም ብሬክ ያደረግነው ሴክሽን ስለሌለ ሁሉም አንድ ሴክሽን ናቸው ማለት ነው። ሴክሽን 1 ላይ ነው ያለነው። ከዛ ለምሳሌ ያለው ተመልከቱት እዚህ ጋር ነው። ወደ መጨረሻው መሄድ ከፈለኩኝ ኮንትሮል ኢንድን መንካት ይቻላል ማለት ነው። ለምሳሌ ኮንትሮል እዚህ ጋር አለ፣ ኢንድ ደግሞ እዚህ ጋር አለ። ስለዚህ ኮንትሮል ኢንድ ብንነካ ተመልከቱት የት ነው ያለነው? የወረቀቱ ወይም የስራችን መጨረሻ ላይ ነው ያለነው። 3ኛው ፔጅ ላይ ደረሰን። ወደ መጀመሪያው መሄድ ከፈለግን ደግሞ እዚህ ጋር ልምጣና ኮንትሮል ትነካላችሁ። ከዛ ሆም ትነካላችሁ። ሆምን ስነኩ ሚኒማይዝ ላድርገው ተመልከቱት የመጀመሪያው ፔጅ ላይ አምጥቶናል ማለት ነው። በዚህ መንገድ የምትፈልጉትን ማየት ትችላላችሁ። ከዚህ በተጨማሪም ግን ፋይንድ ጋር በመሄድም መፈለግ ይቻላል። ለምሳሌ ፋይንድ ቀስቱን ልንካው ጎቱ። ከዛ ተመልከቱት በፔጅ በሴክሽን በላይን መፈለግ ይቻላል። በፔጅም ትችላላችሁ። ለምሳሌ ፔጅ ላይ ይሁንና ሁለተኛው ፔጅ ላይ መሄድ ከፈለጋችሁ 2 ቁጥርን ትጽፉና ጎ ስትሉት ወዲያው ሁለተኛው ላይ ወስዳችኋል። ተመልከቱት ሁለተኛው ላይ ነን። 3 ጋር መሄድ ከፈለጋችሁ ይሄን 3 አድርጋችሁ ጎ ስትሉት 3ኛው ፔጅ ላይ ይወስዳችኋል። የመጀመሪያው ጋር ለመሄድ 1 ቁጥርን ነክተን ጎ ስንል ደግሞ አንደኛው ጋር ይወስደናል። በዚህ መንገድ ናቪጌት ማድረግ ይቻላል። ሌላው አማራጭ ደግሞ ከላይ ቪው የሚል አለ። ቪውን ትነካላችሁ። ከዛ በኋላ ናቪጌሽን ፔን የሚል አለ እዚህ ጋር። ይሄ መንካት ነው፣ ይበራላችኋል። አሁን በሄዲንግ መፈለግ ይቻላል፣ በፔጅ በሪዛልት መፈለግ ይቻላል ማለት ነው። ስለዚህ ፔጅ የሚለው ጋር ልምጣና 2 ቁጥርን ብነካ ወይም ሁለተኛው ላይ ይወስደኛል። 3ኛው የመጀመሪያው ሰርች ማድረግም ትችላላችሁ እዚህ ጋር። ካልፈለግን ደግሞ ክሎዝ እንለዋለን። ሌላው ደግሞ ቪው ነው፣ አሁን ያለውበት ማለት ነው። ቪው ጋር በጣም ብዙ አይነት አማራጮች አሉ። አሁን ያለው ፕሪንት ሌአውት ላይ ነው። ይሄን እዚህ ማግኘት ይቻላል። እዩት፣ ፕሪንት ሌአውት ይላል፣ ወይም በዚህ መጠቀም ይቻላል ማለት ነው። ሪድ ሞድ ላይ ማድረግ ከፈለጋችሁ ይሄኛውን መንካት፣ ወይም እዚህ ጋርም ሪድ ሞድ አለ።
ከሁለት አንዱ ትነካላችሁ ማለት ነው። ለማንበባው ይሄ በጣም ነው የሚመቻችሁ። ወደ ቀጣዩ ፔጅ ይሄን እየነካችሁ ወደዚህ ለመመለስ ይሄን መንካት ይቻላል። በተጨማሪም እዚህ ጋር ቱልስ የሚል አለ። ቱልስን ትነካላችሁ። ከዛ ፋይንድ ትላላችሁ። እዚህ ጋር ማየት የምትፈልጉት ካለ ለምሳሌ ኦንላይን የሚለውን ያውጣልኝ። ኦንላይን ብዬ ጽፋለሁ። ተመልከቱት፣ ኦንላይን ያለበትን ቦታ እያሳየኝ ነው። አነባችኋለሁ ማለት ነው። እዚህ ጋር የሚያመጣላችኋል። ይሄን ኤክስ ማለት ትችላላችሁ። ትራንስሌት ማድረግም ከፈለጋችሁ ደግሞ አሁንም ቱልስ ጋር እንምጣ። ከዛ ትራንስሌት። አሁን ኦንላይንን የተመረጠው እንደምታዩት ኦንላይንን ነው ትራንስሌት ማድረግ የፈለኩት። ይሁት እንግሊዘኛው ኦንላይን ነው፣ ወደ አማርኛ ነው የፈለኩት። ለምሳሌ እዚህ ጋር መጣና አምሃሪክ የሚል እፈልጋለሁ። አልፋቤት ከላይ ነው መሆን ያለበት። አምሃሪክ ወደ ላይ ልውጣ። ይኸውና በመስመር ላይ ያለ ነው ኦንላይን። ለምሳሌ አንደኛውን ደግሞ ፕሩፍ የሚለውን ልምረጠው። ፕሩፍ ማስረጃ እንደምትመለከቱት ዲዛይን እኔ መምረጥ ብቻ ነው የሚጠበቅብኝ። ንድፎች እያለ ነው። ለምሳሌ ታይምን መረጥኩ፣ ሰዓት እያለኝ ነው። እንደዚህ ያደረጋችሁ እያነበባችሁ እዛው እየተረጎማችሁ መሄድ ይቻላል ወደምትፈልጉት ቋንቋ ማለት ነው። ቪው የሚል አለላችሁ። እዚህ ጋር ቪው መምረጥ ይቻላል። ለምሳሌ ፎከስ ማድረግ ትችላላችሁ። ናቪጌሽን ፔን እንዲታይ ከፈለጋችሁ ቅድም ያመጣ ነው። አሁንም ቪው ጋር ልምጣና ደግሞ ለምሳሌ እዚህ ጋር ኮለመን ዊድዙን በፈለጋችሁት ማስቀመጥ ይቻላል። ለምሳሌ ናሮ ብታደርጉት ጠበብ ያለ ነገር ሆኖ ሁለት ፔጅ እያሳየኝ ነው። ቪው ኮለመን ዊድዝ ዲፎልት ብታደርጉት ደግሞ በዲፎልቱ ያስቀምጠዋል። ቪው ፔጅ ከለር የሚል አለ። ለምሳሌ ላይናችሁ የሚረብሻችሁ ከሆነ መቀየር ትችላላችሁ ማለት ነው። ስለዚህ እዚህ ጋር ልምጣና ለምሳሌ ይህን ብናደርገው ተመልከቱት፣ ደብዘዝ ያለ ነገር ነው። ብሉ ላይት ብዙ የለውም፣ ላይን ጥሩ ነው። አሁንም ቪው ጋር እየመጣችሁ ይሄንን የቀያየራችሁ ኢንቨርስ ብታደርጉት ደግሞ ይሆናል። ባክግራውንዱ ጥቁር ቴክስቱ ነጭ ይሆናል ማለት ነው። ነን ብታደርጉት ደግሞ ወደ ነበረበት ይመልሰዋል። እንደምታዩት ይሄ ነው ማለት ነው። እዚህ ጋር ብዙ ምርጫዎች አሉ። እንዲያነብ ከፈለጋችሁ ሪድ አላውድ ብትሉት ደግሞ ያነብላችኋል። ድጋሜ ስትነኩት ደግሞ ይቆማል። አሁንም ግን እንመለስ፣ እንቀይረው። እዚህ ጋር መምጣት ይቻላል። ፕሪንት ሌአውት፣ ወደ ፕሪንት መጣ። ዌብ ሌአውት ወይም ዌብሳይቶች ላይ ምን ይመስላል የሚለውን እንደዚህ ማየት ትችላላችሁ። አውትላይን አለላችሁ። እዚህ ጋር በአውትላይን መልክ እዚህ ጋር ይሄንን ኢንደንት እያደረጋችሁ መመልከት ይቻላል። ክሎዝ ልበለው ግን አሁን ወደ ቪው እንመለስ። ድራፍት አለ። ፎከስ ደግሞ እዚህ ጋር አለላችሁ። ምንም ሳትረበሹ ማንበብ ከፈለጋችሁ ማለት ነው። ዋይት ስፔሱ እንዲጠፋ ከፈለጋችሁ ደግሞ እዚህ ጋር ደብል ክሊክ ስታደርጉ ከላይና ከታች ምንም ዋይት ስፔስ አይኖረውም። ከዛ ደግሞ ሪበኖቹን ማየት ከፈለጋችሁ ከላይ መታችሁ እንዲታይ ማድረግም ይቻላል ማለት ነው። አሁንም ግን ፎከስ ሞዱን ላጥፋው። እዚህ ጋር መተን ፎከስ የሚለውን ስትነኩት ፎከስ ሞዱ ይጠፋል። እዚህ ጋር ደግሞ ሳይድ ባይ ሳይድ ነው። ለምሳሌ ሁለት ፔጆችን ጎን ለጎን ማየት ከፈለጋችሁ እንደዚህ ያሳያችኋል። ቨርቲካል ብታረጉት ደግሞ አንዱን ብቻ ትመለከታላችሁ። በተጨማሪም እዚህ ጋር አሁን ዋን ፔጅ ላይ ነው ያለው። መልቲፕል ፔጅ ብትሉት እዚህ ጋር ማብራሪያው አለ። እንደምታዩት ከአንድ በላይ የሆኑትን ያሳያችኋል። ሌላም ቢኖራችሁ እያሳነሰ ያሳያችኋል ማለት ነው። ሌላው ግን እዚሁ ቪው ጋር የምታገኙት ምንድነው ኢመርሲቭ ሪደር የሚል እዚህ ጋር አለላችሁ። ለምሳሌ ብትነኩት በታትኖ እንደምትመለከቱት ለማንበብ እንዲመች አድርጎ ያመጣላችኋል። ይሄንን የምትፈልጉበት ሁኔታ ሊኖር ይችላል ማለት ነው። እዚህ ላይም የተለያዩ ሴቲንጎች አሉ። ለምሳሌ ፔጅ ከለሩን መቀየር ይቻላል። ብዙ አይነት ፔጅ ከለር አለ እንደምታዩት። እንደዚህ አድርጋችሁ መጠቀም ትችላላችሁ። በተመሳሳይ ደግሞ ለምሳሌ ላይን ፎከስ የሚል አለ። ስንት ላይን ላይ ፎከስ ላርግ ነው። ለምሳሌ አንድ ላይን ከፈለጋችሁ ዋን ላይን ትሉታላችሁ። እንደምታዩት ይሄን ያነባል። ቀስት እየነካችሁ ወርታችሁ ወይም ደግሞ ስክሮል እያደረጋችሁ በወረዳችሁ ቁጥር አንዳንድ ላይን እንደዚህ እያመጣላችሁ ይሄዳል ማለት ነው። ሶስት ከፈለጋችሁ ወይም ከዛ በላይ ደግሞ እዚህ ጋር ትመጡና ስሪ ላይን ብትሉት ሶስት ላይን እያሳያችሁ እንደምትመለከቱት ይሄዳል። ስፔሲንጋቸውን ማስተካከል ከፈለጋችሁ እዚህ ጋር ስፔሲንጉን ማስተካከል ትችላላችሁ ማለት ነው። እዚህ ጋር ደግሞ ሲሌብል አለላችሁ። በተለይ ይሄ ማንበብ ስትፈልጉም ወይም ማንበብ ለመለማመድም ይጠቅማችኋል። ይሄን ብናደርገው እንደምታዩት ፎከስ ለማለት ፎ ከዛ ከስ ነው ፎከስ ማለት ነው። ስለዚህ እንደዚህ አይነት ነገሮችንም መጠቀም ትችላላችሁ። ካልፈለጋችሁት ግን ይሄንን ክሎዝ ብሎ መውጣት ይቻላል ማለት ነው። አሁን ደግሞ እዚህ ላይ ያሉትን ሙሉ ነገሮች እናጥፋቸውና ትክክለኛ ቴክስት አስገብተን እሱን ኤዲት እናደርጋለን ወይም ፎርማት እናደርጋለን ማለት ነው። እናንተ ቀጥታ የጻፋችሁትን መጠቀም ትችላላችሁ። እኔ ግን ሳምፕል ኮፒ አድርጌ ላንጣና ላሳያችሁ። ለምሳሌ እዚህ ጋር ያለውን ኮፒ ላደርገው ፈልጌያለሁ። ፔጅ ዋን ላይ ለምሳሌ ላስገባን የፈለኩት እስከዚህ መረጥኩት። ኮንትሮል ሲ ብላችሁ ወይም እዚህ ጋር ኮፒ ብላችሁ ማድረግ ይቻላል። ወደ ወርድ ዶክመንታችን እንምጣና
ኮንትሮል ቪ ወይም በሾርት ከት ማለት ነው። ነገር ግን እዚህ ጋር እንደምታዩት እነዚህ ፎርማት ተደርገዋል። ኮፒ ስታደርጉ ፎርማት የተደረገውን ነገር ካልፈለጋችሁት እዚህ ጋር ትመጡና ይሄን ትነካላችሁ። ከዛ ይሄን ስነኩ ቴክስቱን ብቻ ወይም ፎርማቱን አልፈልግም አለው ማለት ነው። የምትነኩት እንደምታዩት በዚህ መልክ ይሆናል። ነገር ግን ፎርማቱን ደግሞ የምትፈልጉት ከሆነ ቀጥታ ባለበት ኮንትሮል ቪ ማለት ትችላላችሁ። ሾርት ከት ካልፈለጋችሁ ደግሞ ከላይ ፔስት የሚል አለ። ይሄን መንካት ይቻላል። እዚህ ጋር መታችሁ አማራጮች አሉ። ለምሳሌ አሁንም ፎርማቲንግን ካልፈለግነው ይሄን መጠቀም ይቻላል። ከነ ፎርማቱ እንዲመጣ ከፈለግን ደግሞ እዚህ ላይ ክሊክ ማድረግ እንችላለን ማለት ነው። በዚህ መንገድ አሁን ሁሉንም አመጣቸዋለሁ። እንደምታዩት አሁን ወደ 10 ፔጅ የሚጠጋ አስገብቻለሁ ማለት ነው። እናንተ ጋር የተለያየ ጽሑፍ ሊኖራችሁ ይችላል። ይሄን ከዛ በተለያየ መንገድ ኤዲት እናደርገዋለን ወይም ፎርማት እናደርገዋለን። አንደኛ ፎንት ግሩፕ ጋር ያሉትን ነገሮች ተጠቅመን እንዳለ ኤዲት እናደርጋለን። በመቀጠል ደግሞ ፓራግራፍን ተጠቅመን እናደርጋለን። ከዛ ስታይልን ተጠቅመንም ኤዲት እናደርጋለን ማለት ነው። ለምሳሌ እዚህ ጋር ካሉት እንጀምር። ለምሳሌ ይሄ የተጻፈበት አለ። የተጻፈው እዚህ ጋር በምትመለከቱት ፎንት ነው። ነገር ግን ሁሉንም አሁን ታይምስ ኒው ሮማን ላደርገው ፈልጌያለሁ። ሁሉንም ለመምረጥ አንደኛ እዚህ ጋር ኮንትሮል ኤ መንካት ይቻላል። አሁን ኮንትሮል ኤን ስንነካ እስከታች ያለው ሙሉ ዶክመንቱ ነው የሚመረጠው። ሾርትከት ካልፈለጋችሁ ደግሞ እዚህ ጋር ሰሌክት የሚል አለ። ሆም ጋር ከመጣችሁ በኋላ ሰሌክት፣ ይሄን ስትነኩት ሰሌክት ኦል ይላል። ይሄን ስንነካው አጠቃላይ ሁሉንም መረጠልን ማለት ነው። ከዛ እዚህ ጋር እንመጣና አሁን ምንም ፎንት አልተቀመጠም። ይሄን ትነካላችሁ። ታይምስ ኒው ሮማን እዚህ ጋር አለ። አማርኛ ምጽፉ ከሆነ አማርኛ ፎንቶች አሉ። ሌሎችን መጠቀም ይቻላል ማለት ነው። አሁን ግን ታይምስ ኒው ሮማን ላድርገው። በቅርብ ስለተጠቀምኩት ሪሰንትሊ ብሎ ነው እዚህ ያስቀመጠው። ከሌለ ግን ሰርች ማድረግ ይቻላል ማለት ነው። ታይምስ ኒው ሮማን ብዬ ለምሳሌ ልጻፍ። ይሄን ላጥፋውና ታይምስ ኒው ሮማን ኢንተር። አሁን ጽሑፉ እንዳለ በታይምስ ኒው ሮማን ይሆናል ማለት ነው። ከዛ ደግሞ ለምሳሌ ይሄ ከላይ ያለው ፔጅ 1 የሚለው ወይም ኢንትሮዳክሽን ቱ ኮምፒውተር የሚለው ልምረጠው። ቦልድ ላድርገው። ቦልድ እዚህ ጋር እንደምታዩት ኮንትሮል ቢ መንካት ይቻላል። ጎላ ብሎ እንዲታይ አደረግነው ማለት ነው። ሳይዙን ከሌላው በተሻለ ከፍ እንዲል ከፈለግን ደግሞ 12 ላይ ነው ያለው። ይሄን መተን እዚህ ጋር እንደዚህ የጨመራችሁት መሄድ ይቻላል። እዚህ መምጣት ካልፈለጋችሁ ደግሞ እዚህ ጋር ኤ ብሎ ፕላስ አለ ወይም ወደ ላይ ቀስት ነገር አለው። ይሄ እየጨመረ ነው የሚሄደው። ይሄን ስነኩ እየቀነሰ ይመጣል። ይሄን ስነኩ እየጨመረ ይሄዳል። አሁን 20 ላይ ደርሷል ማለት ነው። እንደገና ደግሞ ኢታሊክ ላደርገው ከፈለኩ አሁንም ይሄ እንደተመረጠ እዚህ ላይ መተን ክሊክ ብናደርግ እንደምታዩት ኢታሊክ ሆነ። እንደዚህ ብታረጉት ደግሞ ቀና ይላል። ከስሩ ማስመር ከፈለግን ደግሞ እዚህ ጋር መተን አንደርላይን አለ። ይሄን ብንነካው ልምረጡ። አሁን ይሄንን ለመምረጥ እንደዚህ ማድረግ ይቻላል። ወይም እላው ላይ 3 ጊዜ ክሊክ ስታደርጉ አጠቃላይ ይሄን ይመርጥላችኋል። ከዛ እዚህ ጋር እንምጣና ደብል ከፈለግን ወይም ሁለት መስመር እዚህ ጋር አለ። ሁለት ያሰምራል እንደምታዩት። በተመሳሳይ ደግሞ ሂድን አይነት ላይኖች ከፈለጋችሁ እዚህ ጋር ተመልከቱት። ዶት ዶት የሆኑ ላይኖች ይሆናሉ። ካልፈለጋችሁ ግን እዚህ ጋር ትመጡና ነን ትሉታላችሁ ማለት ነው። አሁን ምንም የለውም። ስትራይክ ስሩ ከፈለጋችሁ ደግሞ የምላው ላይ እንዲያሰምርበት ይሄን ብትነኩት ተመልከቱት፣ የተሰረዘ ነገር መስሏል። አሁንም ልምረጠው። ይሄን ብንነካው ይጠፋል ማለት ነው። ስለዚህ ይሄን ባደረኩበት መንገድ አሁን ሌሎቹንም ማድረግ እንችላለን። አሁን ፔጅ 1 ነው እንደዚህ የተደረገው። ፔጅ 2ንም በተመሳሳይ እናደርጋለን ማለት ነው። ነገር ግን እያንዳንዱን ፎርማት እንዳናደርግ ደግሞ ከላይ ይሄን እንመርጠዋለን መጀመሪያ። ከዛ እዚህ ጋር ፎርማት ፔንተር የሚል አለ። እላው ላይ ሁለቴ ክሊክ ታደርጋላችሁ። ሁለቴ የምናደርገው ምንድነው እንዳይጠፋብን ነው። አሁን ሁለቴ ካላደረጋችሁ አንዴ እንደሰራችሁበት ይጠፋል። አሁን ግን አይጠፋም። እሄዳለሁ። እንደምታዩት ብሩሽ ነገር መጥቷል። መቀባት ማለት ነው። አሁን ይሄን ብቀባው ከላኛው ጋር አንድ አይነት ፎርማት ይሆናል። አሁንም ሄዳለሁ። ብሩሹ እንደምታዩት አይጠፋም። ሁለቴ ክሊክ አድርገን ስለጀመርን እንደዚህ እያደረጋችሁ ማመሳሰል ይቻላል እስከመጨረሻው። ማቋረጥ ከፈለጋችሁ ደግሞ ስኪፕን መንካት ይቻላል ማለት ነው። በተመሳሳይ አሁንም እንደዚህ ልምረጠው። እዚህ ጋር ደግሞ የምትመለከቱት አለ። እነዚህ ኬዞች ናቸው። ቼንጅ ኬዝ እንደምታዩት ሁሉንም አሁን ካፒታል ሌተር ማድረግ ከፈለኩኝ አፐር ኬዝ ብናደርገው እዚህ ጋር የተጻፈው ነገር እንዳለ ካፒታል ሌተር ይሆናል። አሁንም እዚህ ጋር መተን ሎወር ኬዝ ብናደርገው ሁሉም ስሞል ሌተር ይሆናል።
በተመሳሳይ እዚህ ጋር መተናውንም ሴንቴንስ ኬዝ ብታረጉት የመጀመሪያው ብቻ ወይ መጀመሪያ ላይ ያለው ካፒታል ይሆናል። የመጀመሪያው ፓራግራፍ ካፒታል ይሆናል ማለት ነው። ለምሳሌ ኮንትሮል ኤ ብዬ ሁሉንም መርጬ እዚህ ጋር ልምጣና አፐር ኬዝ ብለው ሁሉም ካፒታል ሌተር ሆነ እንደምታዩት። በተመሳሳይ አሁንም እዚህ ጋር ተመልሼ ሴንቴንስ ኬዝ ባረገው ደግሞ እንደዚህ ይሆናል። የሰራችሁትን ፎርማት ማጥፋት እንዳለ ከፈለጋችሁ ደግሞ እዚህ ጋር ሪሙቭ ወይም ደግሞ ክሊር ፎርማቲንግ የሚለውን ስነቁ ፎርማት የተደረገው ነገር እንዳለ ይጠፋና ወደ መጀመሪያው ይመለሳል ማለት ነው። ነገር ግን ስለምፈልገው ኮንትሮል ዜድ ብለን ወይም እዚህ ጋር መተን አንዱ ማለት ነው እንደዚህ አድርገን መመለስ እንችላለን። እዚህ ጋር የምታዩዋቸው አሉ። ለምሳሌ ይሄን ልምረጠው። ከዛ በኋላ እነዚህ ቴክስት ኢፌክቶች ናቸው መረጥኩት። በዚህ አይነት ነገር ከፈለኩ አሁን ይሄን ማድረግ ይቻላል። ይሁት እንደዚህ ተቀይሯል። ሌላ ስታይል ከፈለኩኝ ወይም ሌላ ኢፌክት ከፈለኩኝ ይሄን መጠቀም ይቻላል። እንደዚህ ያያችሁ የተመቻችሁን ማድረግ ትችላላችሁ ማለት ነው። ለምሳሌ ብናደርገው እንደዚህ ይሆናል። ለማጥፋት ግን እንምረጠውና ክሊር ፎርማቲንግ ብንል ደግሞ ወደ ነበረበት ይመለሳል። አሁን ግን ወደኋላ ልመለስና እዚህኛው ጋር ከለሩን ወይም የቴክስቱን ከለር መቀየር ከፈለጋችሁ እዚህ ጋር ከለር አለ። ቀይ ነው አሁን እንደምታዩት። እዚህ ውስጥ በመግባት ደግሞ ሌሎች ከለሮች አሉ። እነዚህን ከለር መጠቀም ይቻላል። ከነዚህ ውጪ ከፈለጋችሁ ደግሞ ሞር ከለር ስትሉና ትገባላችሁ። ይዋቸው እዚህ ጋር በጣም ብዙ አይነት ከለር አለ። አንዱን ከለር ወስዳችሁ ኦኬ ብላችሁ መውጣት ነው፣ ይቀየራል። በተመሳሳይ ባክግራውንዱን ደግሞ መቀባት ከፈለግንም እንምረጠውና እንደዚህ ወይም 3 ጊዜ ክሊክ ማድረግ ይቻላል ብያችኋለሁ። ለመምረጥ ይሄን ጢዩት ፊል ነው ወይም ፊል ማድረጊያ ነው። ቢጫ አለ። እዚህ ጋር ብትመጡ ሌሎች ከለሮችን መጠቀም ይቻላል ማለት ነው። እንደዚህ ያደረጋችሁ እዚህ ጋር ደግሞ የምትመለከቷቸው አሉ። ለምሳሌ ኤች2 ሚል አለ። ይሄኛው ሰብስክሪፕት ነው፣ ይሄ ደግሞ ሱፐርስክሪፕት ነው። እዚህ ጋር ኢንተር ልበልና ለምሳሌ ኤች2ኦ ብዬ መጻፍ ፈልጌያለሁ። 2 ቁጥር ግን ሰብስክሪፕት መሆን አለባት። ስለዚህ እንዲመርጣትና 2 ቁጥርን እዚህ ጋር መጥቼ ብነካ እንደምታዩት ሰብስክሪፕት ሆናለች። በተመሳሳይ ደግሞ ኤክስ ስኩዌር ብዬ መጻፍ ፈልጌያለሁ። ስለዚህ 2 ቁጥር ከላይ መሆን አለባት። 2 ቁጥርን ብቻዋን መርጣታለሁ ማለት ነው እዚህ ጋር። ከዛ በኋላ እዚህ ጋር ተመልከቱት ሱፐርስክሪፕት። ይሄን ብትነኩ ሱፐርስክሪፕት ይሆንላችኋል። ስለዚህ እዚህ ያሉትን ነገሮች በዚህ መንገድ መጠቀም ይቻላል። ተጨማሪ ደግሞ ፎንት ከፈለጋችሁም እዚህ ውስጥ ገብታችሁ እዚህ ያገኛናቸው ነገሮች በአጠቃላይ እንደምትመለከቱት ማግኘት ይቻላል ማለት ነው። እዚህ ጋር ደግሞ ከፓራግራፍ ጋር የተገናኘ ነው። ለምሳሌ ፓራግራፍ ይላል እንደምታዩት። ከዚህ ጀምረን መመልከት እንችላለን። ይሄኛው ቡሌት ነው ወይም ቡሌቶችን የምታስገቡበት። ለምሳሌ እዚህ ጋር ኢንተር ልበልና ሊስት የሚደረግ ነገር ልዘረዝር ነው። ለምሳሌ ሲፒዩ፣ ዴስክቶፕ፣ ራም 3ቱ ይበቁናል። ምሳሌዎች ናቸው። ልምረጠው እንደዚህ። እዚህ ጋር ቡሌት ይላል እንደምታዩት። በዲፎልት እንዲህ አይነት ቡሌት ያስገባል። ሌላ አይነት ቡሌት ከፈለግን ደግሞ ይሄን ነክተን ራይት ከሆነ ራይት፣ እንደዚህ አይነት ከሆነ እንደዚህ ማስገባት ይቻላል። ቁጥር ከፈለጋችሁ ደግሞ 1 2 3 እያለ እንዲቀጥል እዚህ ጋር ተመልከቱት። ይሄኛው ነምበር ነው ወይም ነምበሪንግ 1 2 3 ቅንፍ ያለው 1 2 3 የሮማን ነምበር አለ እዚህ ጋር። ይሄን ብታደርጉት በሮማን ነምበር ይቀመጣል። እንዲህ ያደረጋችሁ መጠቀም ትችላላችሁ ማለት ነው። እዚህ ጋር ደግሞ ኢንደንት አለ። ለምሳሌ ብትነኩት ወደዚህ ወጣ ይላል። ይሄኛውን ብትነኩት ደግሞ ወይም ቆም ስትሉ ምንነቱን ይነግራችኋል። ለምሳሌ ይሄኛው ኢንክሪዝ ኢንደንት፣ ኢንደንቱ መጨመር ማለት ነው። ወደ ውስጥ ገባ ገባ እያለ ይሄዳል። ይሄን ብትነኩት ወጣ እያለ ይሄዳል። እንደዚህ ገባ ይላል ማለት ነው። ሶርት ማድረግም ይቻላል። ሶርት ማለት በቅደም ተከተል ማስቀመጥ። ለምሳሌ ስማቸው አበበ ከበደ እያለ ቢቀጥል በአልፋቤት ማስቀመጥ ከፈለግን እዚህ ጋር ይሄን ብነካው አሁን ፓራግራፍ ነው እንደምታዩት። አሴንዲንግ ነው ዲሴንዲንግ ኦርደር ይላል። አሴንዲንግ ማለት ከትንሹ ወደ ትልቁ ነው። ኦኬ እለዋለሁ። ሲ አንደኛ ነው፣ ዲ ሁለተኛ፣ ራም ሶስተኛ ነው። አሁንም ግን ልመለስና ሶርት ዲሴንዲንግ ላድርገው። ከትልቁ ወይም ከዜድ ቤት ይጀምር ማለት ነው። በሌላ አባባል ኦኬ ብለው አር ቤቶች ከላይ ይሆናሉ። ዴስክቶፕ፣ ሲፒዩ እያለ ይቀጥላል። ይሄውን ፓራግራፍ ላይ ደግሞ እንየው። ለምሳሌ እዚህ ጋር ተመልከቱት። ይሄ ፓራግራፍ አለ።
ኢንደንት ብታረጉት ሙሉ ፓራግራፉ ነው የሚገባው። ወደዚህ ብታረጉት ይወጣል። ወደዚህ ብታረጉት ደግሞ እንደዚህ እየጨመረና እየቀነሰ ይሄዳል። እዚህ ጋር አሁን ፓራግራፉን ኢዩት ያለበት አንላይን ሌፍት በሌፍት በኩል ነው አንላይን የሆነው። ይሄን ብንነካ ደግሞ ሴንተር ይሆናል ማለት ነው። ይሄን ብናደርገው ደግሞ በተቃራኒው አላይመንት የሚጠበቀው በዚህ በኩል ይሆናል። ጀስቲፋይ ደግሞ እዚህ ጋር አለ። ይሄን ብትነኩት ጀስቲፋይ ይሆናል ማለት ነው። ነገር ግን ለመልሰውና አንዴ ሁሉንም ከፈለጋችሁም ኮንትሮል ኤ ትሉና አንደኛ እዚህ ጋር ማድረግ ይቻላል። ሴንተር ራይት በኩል ማድረግ ጀስቲፋይ ማድረግም ይቻላል ማለት ነው። ሌላው ደግሞ ፓራግራፍ ስፔሲንግ ነው። ለምሳሌ አሁንም ዝቅ ልበልና ለምሳሌ እዚህኛው ላይ ልንመለከተው እንችላለን። ይሄ አንድ ፓራግራፍ ነው። ይሄ ሌላ ፓራግራፍ፣ ይሄ ደግሞ ሌላ ፓራግራፍ ነው። ነገር ግን ረዘም ያለ ቢሆን ለእይታ በደንብ ይመቸናል። ለምሳሌ አንድ ልጨምርና መጨረሻ ላይ 3 ፓራግራፍ ይኖረን 4 ያለው ኢንተር 1 ፓራግራፍ 2 ፓራግራፍ 3 ፓራግራፍ እዚህ ጋር ለምሳሌ እዚህ ላይ ክሊክ ላድርግ እዚህኛው ፓራግራፍ ላይ ከዛ ኢዩት እዚህ ጋር ላይን ኤንድ ፓራግራፍ ስፔሲንግ ይላል። ይሄ ልንካው። አሁን የተመረጠው የቱ ነው? ይሄኛው ፓራግራፍ ነው። ስለዚህ 1.15 ብታረጉት ክፍተቱ እንደዚህ ይሆናል። ላይን ስፔሲንግ ነው። ዘርዘር እንዲል ከፈለጋችሁ 2.5 ብታረጉት ተመልከቱት። በዚህኛው ፓራግራፍ ላይኖቹ በጣም ሰፋፊ ሆነዋል። እንመለስ። አሁንም እዚህ ጋር 3 ብታረጉት በጣም ትልቅ ይሆናል። እዚህ ጋር መተን ደግሞ 1.15 ብናደርገው እንደዚህ። አሁን የመረጥኩት የቱን ስለሆነ ነው ይሄንን። ነገር ግን ኮንትሮል ኤ ብለን ወይም ሰሌክት ብለን እዚህ ጋር ሰሌክቶን የሁሉንም ፓራግራፍ ማድረግ ከፈለጋችሁም ይቻላል ማለት ነው። እንደዚህ ብናደርገው ሁሉም ፓራግራፎች በዚህ ስፔሲንግ መስፈርት መሰረት ነው የሚጻፉት። እዚህ ጋር መተን ደግሞ 1.15 ብናደርገው እንደዚህ ይስተካከላሉ። ሌላው ደግሞ ምንድነው? ለምሳሌ ይህ ፓራግራፍ አለ። በዚህና በዚህ መካከል ያለውን ጋፑን ማጥበብ ከፈለጋችሁ ክሊክ እዚህ ጋር እንምጣ። አሁን ይዩት አድ ስፔስ ቢፎር ፓራግራፍ ይላል። ስፔስ ይኖረዋል። ይሄን ነክተን ደግሞ ሪሙቭ ብታደርጉት ይጠጋጋል ማለት ነው። ነገር ግን አሁን እኔ ስፔሱን ስለማልፈልገው እዚህ ጋር መጣና ሪሙቭ እለዋለሁ ማለት ነው። እንደምታዩት አሁን ተጠጋግቶ ሁሉም ተለጣጥፏል ማለት ነው። ነገር ግን ክሊክ እናድርግና ሁሉም ላይ ሊሆን ይችላል። ክሊክ አድ ስፔስ ቢፎር ፓራግራፍ ጨመረልኝ። ሪሙቭ ብታረጉት እንደዚህ ነው። አድ ብታረጉት ደግሞ በየፓራግራፎቹ መካከል ክፍተት ይኖራል ማለት ነው። ስለዚህ ይሄንን አድ እለዋለሁ። ክፍተት አለ በየመሃላቸው። አሁን ግን ይሄን ስለማልፈልገው እንዳለ ላጥፋው። ይሄን ባዶ ፔጅ ግን ይጥፋል። ባክ ስፔስ ብትሉት ይሄ ባዶ ፔጁ ይጠፋል። ወደ ላይ እንውጣና ቀጣይ ደግሞ የምንመለከተው ምንድነው? ስታይልን በተመለከተ ነው። ስታይል በጣም ብዙ ጥቅሞች ነው ያሉት። በተለይ በኋላ ቴብል ኦፍ ኮንቴንት የተለያዩ ነገሮችን ለመስራት እዚህ ጋር ስታይል ቀድማችሁ ማዘጋጀት ይኖርባችኋል። ለምሳሌ ፔጅ 1 ወይም ኢንትሮዳክሽን ቱ ኮምፒውተር የሚለው ሄዲንግ 1 ወይም ዋና እንትናችን ነው። ታይትልም ግን ሊኖረን ይችላል። እዚህ ጋር ኢንተር ልበልና ከላይ እዚህ ጋር ማይክሮሶፍት ወርድ ኮርስ ይሄ ታይትል ነው። ልምረጠው። እዚህ ጋር ኖ ስፔሲንግ ይላል። ከዛ እዚህ ጋር ደግሞ ብትመጡ አማራጮች አሉ። ታይትል ስለሆነ ይሄንን ታይትል እለዋለሁ። በታይትል መልክ ፎርማት ይሆናል ማለት ነው። ይሄ የተቀባባውን ነገር ግን ላጥፋው። ለማሳያ ነው እንጂ ያስገባሁት አልፈልገውም። ኖ ከለር እለዋለሁ ማለት ነው። በተመሳሳይ ከዚህ ላይም ላጥፋው። ባክግራውንድ ኖ ከለር። ስለዚህ ይሄ ምንድነው? ሄዲንግ 1 ወይም ዋና እንትናችን ነው፣ ርዕሳችን ነው። ሄዲንግ 1 ተመልከቱት። በዚህ መንገድ ተቀመጠ። ዝቅ ላሉ አሁንም በስሩ ግን ሁለተኛ ሄዲንጎች ካሉ ሄዲንግ 2 ማለት እንችላለን። ለምሳሌ ኢንትሮዳክሽን ቱ ኮምፒውተር ዋና ነው። በሱ ስር ግን ምን አለ? ዲፊኒሽን ኦፍ ኮምፒውተር አለ። ስለዚህ መርጠውና ሄዲንግ 2 አለው። ይሄውና ሄዲንግ 2 ወረድ ላለው ቤዚክ ኮምፒውተር የሚለው ምንድነው? ሄዲንግ 2 ነው። ሄዲንግ 2 ስለዚህ በዚህ መንገድ ሁሉንም እሰራቸዋለሁ ማለት ነው። ይሄ ዋና ታይትል ነው። ስለዚህ ሄዲንግ 1 በሱ ስር የሚዘረዘሩትን ደግሞ ሄዲንግ 2 እያለን እንሄዳለን። ምሳሌ ስለሆነ ነው ዋና ሄዲንጎቹ ብንቻል አስገባቸው። ይሄኛው ሄዲንግ 1 ነው። ፎርማት ፔንተር እንጠቀም እንዲያፈጥነን። ይሄ ተመርጧል። ፎርማት ፔንተር ላይ ሁለቴ ክሊክ ካሁን በኋላ እንዳለ ያሉትን መቀባት ብቻ ማለት ነው። እንደዚህ በቀባው አንድ አይነት ፎርማት ይይዛል።
እንደዚህ በቀባው አሁን ይሄ ሳምፕል ስለሆነ ነው እንጂ ፔጅ 6 ፔጅ 5 እያላችሁ እንደዚህ መጻፍ አይጠበቅባችሁም። ፔጅ 7 ላይ ያለ ፔጅ 9 ፔጅ 10 አሁን ሁሉንም ጨረስን። ለሄዲንግ ቱ ስኪፕ ልበለውና ይሄንን እነዚህ አሁን ሄዲንግ ቱ ናቸው ብለናል። መረጥኩት ፎርማት ፔንተር። ሌላ ሄዲንግ ቱ መሆን ያለበት ካለ እየቀባው ይሄዳለው ማለት ነው። ለምሳሌ ይሄ ሄዲንግ ቱ ከሆነ እንደዚህ ብቀባው ሄዲንግ ቱ ይሆናል። እዚህ ጋር ማለት ሌሎችም ይኖራሉ። ሁለቴ ግን ክሊክ ላድርግበት እየጠፋብኝ ስለሆነ ፐርሰናል ዲቫይስ የሚለው እዚህ ጋር አንዴ አክቲቭ ላድርገውና 1 2 ፐርሰናል ዲቫይስ ለምሳሌ ሄዲንግ ቱ ነው። 1 2 ብቻ እንጨምርና ይበቃናል። አንድ የመጨረሻ ለምሳሌ ዳታ ማኔጅመንት ይግባ እንደዚህ። አሁን ጨረስን ማለት ነው። ስኪፕ ማለት እንችላለን። እዚህ ጋር ሌሎችም አሉላችሁ። ይሄንን አሳያችኋለሁ በኋላ ለምን እንደሚጠቅመን በዚህ መልክ ማስተካከላችን። ሌላው ደግሞ የተለያዩ ኦብጀክቶችን ማስገባት ነው። ኦብጀክት ስንል አሁን ፎቶ ሊሆን ይችላል፣ ቴብል ሊሆን ይችላል፣ ግራፍ ሊሆን ይችላል፣ ሌሎችም ነገሮችም ሊሆኑ ይችላሉ ማለት ነው። ለምሳሌ እዚህ ጋር አንድ ፎቶ ማስገባት ፈልጌያለሁ። ስለዚህ ምን እናደርጋለን? ኢንሰርት ነው የምንለው ማንኛውንም ነገር ለማስገባት ብለናል። ከዛ ፒክቸር ይላል እዚህ ጋር ይሄን ነካለው። ከኦንላይን ከሆነ ስቶክ ማለት ይቻላል፣ ወይም ኦንላይን ብላችሁ የወረደ ካለ ግን ዚስ ዲቫይስ የሚለውን ነክታችሁ መግባት ይቻላል። ከዛ በኋላ ካስቀመጣችሁት ፎቶ አንደኛው መጠቀም ነው። ለምሳሌ እዚህ ጋር የምታዩት ፎቶ አለ። ይሄን ላስገባው ከፈለኩኝ ኢንሰርት ላለው ፎቶ እንደምታዩት በቀጥታ ገብቷል። አሁን ያስገባውት የት ነበር? እዚህ ጋር ነው። ቦታ ስላልበቃው ግን ወደታች እንደዚህ ዘሎ መጥቷል ማለት ነው። ለማስተካከል አሁን ብሞክር እሺ አይልም። ስለዚህ እንዲስተካከልላችሁ አንደኛ እዚህ ጋር የምትመለከቱት አለ ሌአውት ኦፕሽን፣ ይሄን ትነካላችሁ። ከዛ በኋላ ኢንፍሮንት ኦፍ ቴክስት ይሄን ትነኩታላችሁ ማለት ነው። አሁን ወደ ቦታው ይመለሳል እንደምታዩት፣ ወይም ማንቀሳቀስ ትችላላችሁ ማለት ነው። እንደዚህ ይጎትታችሁ እዚህ ጋር አደረኩት ለምሳሌ። ከዛ ኤዲት ማድረግ ይቻላል ይሄንን ማለት ነው። አንደኛ ክሊክ ታረጉና የምትቆርጡት ነገር ካለ ክሮፕ እዚህ ጋር አለ፣ ወይም ይሄን ስትነኩት ክሮፕ ሊያደርግ ይዘጋጃል። ይሄን ጥቁሩን ትይዙና ወደዚህ ባረጉ አሁን እንደዚህ ይሄኛው ፓርት ተቆራጭ ነው። ባዶ ቦታ ክሊክ ባረጋውን ይቆረጣል። ይሁት ልመልሰው ኮንትሮል ዜድ ብል ደግሞ ይመለስልኛል። መቁረጥ የምትፈልጉት ደግሞ ውስጥ ገብታችሁ ከሆነ ለምሳሌ ክሊክ እናርግና ፒክቸር ፎርማት ክሮፕ ቱ ሼፕ በሼፕ መቁረጥ ከፈለጋችሁ ለምሳሌ ሰርክል እንዲሆን ከፈለኩኝ እዚህ ጋር መጣና ይሄውና ሰርክል ወይም ኦቫል ነገር ማለት ነው። ይሄን ብነካው በኦቫል ይቆርጠዋል። ኮንትሮል ዜድ ስላልፈለኩት አሁንም እዚህ ጋር እየመጣችሁ አስፔክት ሬሾ አለ፣ በተለያየ መንገድ መቁረጥ ይቻላል ማለት ነው። በኋላ ግን እንዳያስቸግረን ምን እናድርገው? እዚሁ ላይ እንምጣና ራይት ክሊክ እንንካ። በመቀጠል ኢንሰርት ካፕሽን ይላል። ኢንሰርት ካፕሽንን ትነካላችሁ። ማንኛውንም ፎቶ ስታስገቡ እንደዚህ ብታደርጉ የተሻለ ነው። ፊገር 1 ይላል። እስካሁን ምንም ፎቶ ስላላስገባው ይሄ ፊገር 1 ተብሎ ተቆጠረ ማለት ነው። ስም እንስጠው፣ ለምሳሌ ኮምፒውተር ልበለው። ሌብሉ ፊገር ነው የሚለው። ሌላም አይነት ሌብል ከፈለጋችሁ ግን ቴብል ከሆነ ቴብል ማድረግ ይቻላል። አሁን ግን ይሄኛው እንትን ነው። ቢሎ ሰሌክትድ አይተም ካረጋችሁት ከስር ነው ስሙ የሚቀመጠው። እዚህ ጋር መታችሁ አባብ ሰሌክትድ አይተም ካላችሁት ደግሞ ርዕሱ ከላይ ይቀመጣል ማለት ነው። ነገር ግን ከስር ይቀመጥ። ኦኬ ልበል። ይሁት እዚህ ጋር መጥቶ ቁጭ ብሏል። ሴንተር ልታረጉት ከፈለጋችሁ እዚህ ጋር መታችሁ ይሄን ስነኩ ሴንተር ላይ ሆነ ማለት ነው። ስሙን ግን ኤዲት እናድርገው። አንዴ እዚህ ጋር መተን ቀይረው እንችላለን። ውስጥ ላይ መቀየር ይቻላል። በካፒታል ሌተር ይጀምር እንደዚህ። አሁንም ዝቅ ልበልና ሌላ ፎቶ ላስገባ እዚህ ጋር። አሁን ደግሞ ከኦንላይን ፎቶ ላምጣ። ኢንሰርት ፒክቸር ስቶክ ወይም ኦንላይን። አሁን ደግሞ የፈለኩት የላፕቶፕ ፎቶ ነው። ለምሳሌ ላፕቶፕ ብዬ ልጻፍና ኢንተር። እዚህ ጋር ካሉት ውስጥ አንዱን ልጠቀመው። ለምሳሌ እዚህ ላይ ክሊክ አረግና ኢንሰርት ለዋለው ይገባል። ከዛ ይሄንን እንደዚህ ማንቀሳቀስ ይቻላል፣ ማስተካከል ይቻላል። ነገር ግን ላንቀሳቀስ ብትሉት አሁንም አይንቀሳቀስም። ስለዚህ ምን እናደርጋለን? እዚህ ጋር እንመጣና ኢንፍሮንት ኦፍ ቴክስት ወይም ደግሞ እዚህ ጋር ራፕ ቴክስት የሚል አለ። ይሄን ነክታችሁ ኢንፍሮንት ኦፍ ቴክስት አሁን ወደ ፈለጋችሁት ይንቀሳቀሳል። ሳይዙን መቀነስ ይቻላል። ከዛ ክሮፕ የምታደርጉት ነገር ካለ ክሮፕ ማድረግ ይቻላል። ፎቶን ያገኛችሁበት ደግሞ አድራሻ እዚህ ጋር ይቀመጣል።
ዲሌት ማድረግ ትችላላችሁ ከመረጣችሁት በኋላ ማለት ነው። ከዛ ለዚህም ስም እንስጠው። ራይት ክሊክ ኢንሰርት ካፕሽን። ካፕሽን ለማስገባት ግን ሌላም አማራጭ አለ። ሪፈረንስ ብላችሁ እዚህ ጋር ሪፈረንስን ከነካችሁ በኋላ ኢንሰርት ካፕሽን ብላችሁ ካፕሽን መስጠት ይቻላል ማለት ነው። በኋላ ሊስት ኦፍ ፊገር፣ ሊስት ኦፍ ቴብል ስታወጡ በጣም ቀላል ይሆንላችኋል። ፊገር 2 አለ እንደምታዩት ላፕቶፕ ብዬ ሰጠሁት። ኦኬ ላለው። ስለዚህ ፎቶዎችን በዚህ መንገድ ማስገባት ይቻላል። ሴንተር እናድርገው። ይሄንንም ግን ሆም እዚህ ጋር ሴንተር ጎትታችሁን ፎቶዎችን ማምጣት ይቻላል። እዚህ ጋር ደግሞ ለምሳሌ ግራፍ ላስገባ ፈልጌያለሁ። ስለዚህ ኢንሰርት ከዛ እዚህ ጋር ቻርት ይላል እንደምታዩት ቻርትን እነካለሁ። የተለያዩ የቻርት አይነቶች እንደምታዩቸው ይመጣሉ። ለምሳሌ ኮለመን ቻርት ከሆነ የፈለኩት ኮለመን ቻርት ይሄ ተመረጠ። ኦኬ ላለው ቻርቱ በቀጥታ ይገባል። ኤክሴልም ራሱ ይከፍትላችኋል በዲፎልት። ይሁት አሁን ይሄ እኛ እንትን አይደለም ዳታችንን እንቀይራለን ማለት ነው። ይሄን ቦታ መቀየር ይቻላል፣ ሰፋ ጠበብ ማድረግ ይቻላል እንደፈለጋችሁ ማለት ነው። አሁን ካታጎሪ 1 ይላል፣ ካታጎሪ 2 ያለ ይቀጥላል። ለምሳሌ ካታጎሪ 1 የሚላቸውን አንደኛውን ላፕቶፕ ልበለው፣ ሁለተኛውን ደግሞ ዴስክቶፕ ልበለው፣ ሶስተኛውን ራም ልበለው፣ አራተኛውን ደግሞ እዚህ ጋር እንምጣና ፎን አልኩት። የምጨምረው ካለ ጨምራለሁ። ተመልከቱ አሁን አንድ ብጨምር እዚህ ጋር ይጨመራል ማለት ነው። እዚህ ጋር እንምጣና ለምሳሌ አዘር ልበለው፣ ክሊክ አዘር እንደምታዩት ምንም ዳታ ስለሌለው ባዶ ነው። ላፕቶፕ አሁን እዚህ ጋር ደግሞ እዚህ ጋር የተሸጡበት ቢሆን ጃንዋሪ፣ ፌብሩዋሪ ሌላ የለኝም፣ ይሄን አልፈልገውም። ስለዚህ አንደኛ እዚህ ጋር መታችሁ ጎተት ብታደርጉት ተመልከቱ አሁን 2 ብቻ ነው። ጎተት አድርጋችሁ ወደዚህ የሚቀላቀሉት ደግሞ 3 ይሆናል። ጃንዋሪ፣ ፌብሩዋሪ እና ይሄኛው ሲሪስ 3 የሚለው ማለት ነው። ስለዚህ አንደኛ ከላይ መታችሁ ራይት ክሊክ ዲሌት በማድረግ ማጥፋት ይቻላል። ወይም ደግሞ ጎተት አድርጋችሁ እንደዚህ መቀነስ ይቻላል ማለት ነው። ቁጥሮቻችን ደግሞ በራሳችን ቁጥሮች ማድረግ ይቻላል። ለምሳሌ 500 ቢሆን ይሄ 600 ቢሆን እዚህ ጋር 400 እዚህ ጋር 700 እዚህ ጋር 700 ላድርገውና ብዛት ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። እነዚህ ቁጥሮቹ ሳምፕል ናቸው። 300 900 1000 ይሁን። ይሄ ደግሞ አዘር ያልኩት ጋር ደግሞ ለምሳሌ 450 654 ኢንተር። አሁን ከጨረሳችሁ ይሄንን ዲሌት ትላላችሁ ማለት ነው። ግራፍ በዚህ መልክ ነው የሚገባው። ሳይዙን ቀነስ ማድረግ ይቻላል እንደፈለጋችሁ። ከዛ ይሄ ማንቀሳቀስ ይቻላል። አላንቀሳቀስ ካላችሁ ግን ልክ እንደቀድሞ አሁንም እዚህ ጋር እንመጣና ኢን ፍሮንት ኦፍ ቴክስት አሁን እዩት የነበረበት ቦታ ከላይ አካባቢ ይገባል። ትንሽ ግን ዝቅ አድርገው እዚህ ጋር እንደዚህ ደስ ያለኝ ቦታ ላይ አደርገዋለሁ። ኤዲት ማድረግ ካለብኝ ቻርት ዲዛይን የሚል ስላለ እዚህ ጋር መጥቼ የተለያዩ የቻርት ዲዛይኖችን መቀየር እችላለሁ ማለት ነው። ለምሳሌ ብናደርገው እንደዚህ አይነት ቻርት አዘጋጀን። ቻርት ታይትል መቀየር ይቻላል። ክሊክ ታደርጉና ስሙን መቀየር ብቻ ነው። ለምሳሌ እንትን አጥፍታችሁ ሴልስ ብዬ ብጽፍበት እንደዚህ ይቀየራል ማለት ነው። ይሄን ክሎዝ ልበለውና ከጎኑ ደግሞ የተለያዩ ኤሌመንቶችን መጨመር ከፈለጋችሁ ክላስ ትሉና እዚህ ጋር ለምሳሌ ዳታ ሌብል ከፈለጋችሁ ቁጥሮቹ ከላይ እንዲመጡ ይሄን መንካት። አክሲስ ታይትል ከፈለጋችሁ ይሄን ትነኩና አክሲስ ታይትሎች በዚህ ጋር አክሲስ ታይትል ይላል። ይሄን አክሲስ ታይትል መጻፍ ይቻላል። ካልፈለጋችሁ ደግሞ ሌጀንድ ለምሳሌ ማውጫ ጠፋ ብናመጣው እንደዚህ ይመጣል ማለት ነው። አሁን ግን ስለማልፈልግ እንደዚህ ያደረኩኝ አጠፋለሁ። በተመሳሳይ ደግሞ አሁንም ቻርት ዲዛይን እንበልና እዚህ ጋር መታችሁ ዳታችሁ ላይ የምትጨምሩት ነገር ካለ ኤዲት ዳታ የሚለውን ትነካላችሁ። በመቀጠል ኤዲት ዳታ ኤክሴሉ ከዛ ይከፈትልናል። ለምሳሌ ይሄ ቁጥር 700 ሊሆን ከተፈለገ 700 ኢንተር እዚህ ጋር ይጨምራል ማለት ነው። ዝቅ አድርገውና አሁንም የተወሰነ ደግሞ አዲስ ነገር የገባ ካለ እዚህ ጋር መጨመር እንችላለን። መቀነስ ከፈለግን ደግሞ እዚህ ጋር መተንቀነስ ብናደርገው ግራፉን ተመልከቱት በሁለት ብቻ ይሆናል።
መልሰን ደግሞ ብናስገባቸው ይገባሉ ማለት ነው። ስለዚህ አንድ ዳታችሁ ከገባም በኋላ መቀየር ትችላላችሁ። የፈለጋችሁት ቻርት ደግሞ ሌላ አይነት ቻርት ከሆነ ቼንጅ ቻርት ታይፕ ትላላችሁ እዚህ ጋር መታችሁ። ከዛ ፓይ ቻርት ከሆነ የፈለጋችሁት ፓይ ቻርት፣ ላይን ቻርት ከሆነ ላይን ቻርት፣ ፓይ ቻርት ላድርገው ለምሳሌ ኦኬ ብንለው ይሄ ወዲያው ወደ ፓይ ቻርት ይቀየራል ማለት ነው። ከዛ በኋላ አሁንም ይሄንን ስም እንስተው። መጀመሪያ ግን ታይፑን ኮለመን ላድርገው። እንደዚህ ሆኗል። እላው ላይ ራይት ክሊክ ኢንሰርት ካፕሽን፣ ይሄም በፊገር ስር ነው የምናካትተው። ፊገር 3 ሴልስ ይባል ስሙ። ምንም ነገር ልትሉ ትችላላችሁ እናንተ። ኦኬ ላለው ሴንተር አድርገዋለሁ ማለት ነው። ስለዚህ ግራፍ በዚህ መልክ አስገብታችሁ ካፕሽን ወይም ስም ልሰጡት ትችላላችሁ። እዚህ ጋር ደግሞ ቴብል ላስገባ። ለምሳሌ ኢንሰርት ቴብል ይኸውና፣ የምትፈልጉትን የቴብል ብዛት እዚህ ትመርጣላችሁ። ለምሳሌ ይሄውን 1 በ1 ነው፣ 2 በ1፣ 3 በ1 ኮለመኑ ወይም ቋሚው 3 ሆነ ማለት ነው። ወርታች ብናደርገው 3 በ2፣ 3 በ3 ኢንተር ብንለው 1 2 3 ነው። ወደ ጎንም 3 ነው። መጨመር ከፈለግን ግን ምን እናደርጋለን? አንደኛ እዚህ እየመጣ ታብን መንካት ይቻላል። ታብ ነካ እየጨመረ ይሄዳል። እንደምታዩት እንደዚህ አንዳንድ እየሰጠኝ ይሄዳል። በዚህ መንገድ ደግሞ ማስገባት ካልፈለግን ኢንሰርት ቴብል የሚለውን ይሄን ነክታችሁ ነምበር ኦፍ ኮለመን ወይም ቋሚ ለምሳሌ የሚፈልገው 4 ነው። ነምበር ኦፍ ሮ ወደ ጎን ደግሞ 3 ነው የምፈልገው። ኦኬ ላላ 1 2 3 4 በ3 ማለት ነው። ስለዚህ እዚህ ጋር ዴስክቶፕ ሊሆን ይችላል ያለኝ፣ እዚህ ጋር ላፕቶፕ፣ እዚህ ጋር ፎን፣ እዚህ ጋር አዘር። አሁን ብዛት እየጻፍኩ ሊሆን ይችላል። ለምሳሌ እዚህ ጋር ወይም የተለያየ ነገር እናንተ የሰው ስም ብዙ ነገር ልታስገቡበት ትችላላችሁ። እንደዚህ አስገባው ማለት ነው። ፎርማት ማድረግን ይሄንንም ከፈለጋችሁ ክሊክ ታረጉና ላው ላይ ቴብል ዲዛይን እዚህ ጋር መጣችሁ። በጣም ብዙ አይነት ዲዛይኖች አሉ እንደምታዩቸው። ከነዚህ ውስጥ የተመቻችሁን ዲዛይን መምረጥ ወይም መጠቀም ትችላላችሁ ማለት ነው። ይሄን ብታረጉት ወደዚህ ይቀየራል። ይሄን ብትነኩት ወደዚህ። ለምሳሌ ይሄን አደረኩት። ታብ እያላችሁ ብትቀጥሉ ደግሞ አዲስ እንትን እየሰጣችሁ ይሄዳል ማለት ነው። ከዛ ትመዘግባላችሁ። ሼድ ማድረግ እንደዚሁም ደግሞ ቴብል ሌአውት ጋር መታችሁ ካልኩሌሽኖችን መስራት ይቻላል። ብዙ ነገር ማድረግ ትችላላችሁ ማለት ነው። ለምሳሌ ይሄንን ለሁለት ልከፍለው ከፈለኩኝ ይሄን ራሱ ክሊክ ቴብል ሌአውት እዚህ ጋር ስፕሊት ሴል ይላል። ለስንት ልክፈለው እያለኝ ነው። ለምሳሌ ኮለመኑ 2 አድርግ ብለው ኦኬ ብለው እንደምታዩት ይሄ 2 ቦታ እዚህ ከፈለው ማለት ነው። ይሄን ደግሞ 3 ቦታ ላደርገው ከፈለኩኝ ለምሳሌ አሁንም ስፕሊት ሴል ስንት ቦታ ነው የፈለኩት? 3 ቦታ 3 አልኩት። ኦኬ ብል 3 ቦታ እንደምታዩት ተከፈለ። በተመሳሳይ ደግሞ ወደ ጎን ልከፍለው ከፈለኩኝ ክሊክ ስፕሊት ሴል ይሄኛው 1 ይሁን ወይም እንደዚህ ልቀንሰውና ወደ ጎን ግን 2 አድርገው ልበለው። ኦኬ ላለው ይሁታውን ይሄንን 2 ቦታ እንደዚህ ከፈለው ማለት ነው። እንዲያርጋችሁ መከፋፈል ይቻላል። ዲሌት ማድረግ የምትፈልጉት ነገር ካለ እዚህ ጋር ዲሌት ይሄን ስነኩ ኮለመን ነው ሮ ነው ቴብል ነው ማጠፋላችሁ እያለ ይጠይቃችኋል። ላጲስ ከፈለጋችሁ ደግሞ እዚህ ጋር ኢሬዘር አለ። ይሄ ትነኩና ለምሳሌ ላጠፋው ከፈለኩ እንዲህ በቀባው ይጠፋል ማለት ነው። ማጥፋት የምትፈልጉትን እንዲህ እየመረጣችሁ ማጥፋት ትችላላችሁ። አንዴ ላጲሱን ካዘዛችሁት ማለት ነው። እዚህ ጋር በተመሳሳይ ደግሞ ኮንትሮል ዜድ ብዬ ወደ መጀመሪያው አካባቢ ልመልሰውና ይሄን ድጋሚ ስትነኩት አክቲቭ የነበረው ይቀራል። በሁለቱ መካከል ለምሳሌ ማስገባት ፈልጌያለሁ። እዚህ ላይ ክሊክ አደረኩኝ። ኢንሰርት ሮ አባቭ ይላል። ኢንሰርት ሮ ቢሎ እኔ ግን የፈለኩት ከላይ ነው። ይሄን ብነካ ከላይ እንደምታዩት አገኘ። ዲሌት ማድረግ ከፈለኩኝም ዲሌት ሮ ጠፋ ማለት ነው። ከዚህ ስር ደግሞ ሌላ ክፍተት ከፈለኩኝ ኢንሰርት ሮ ቢሎ ወይም ከስር አስገባለዋለሁ። ይሄን ብነካ ከስር ያስገባል። የምመዘግበውን ነገር መዘግባለሁ። ስለዚህ እነዚህ ነገሮች መጠቀም ትችላላችሁ። ቴብሉን ደግሞ ለምሳሌ ከዚህ በኋላ ያለው ለሁለት ልከፍለው ከፈለኩኝ ኢንሰርት ቴብል እላለሁ።
ይሄውን አንድ ቴብል ነው፣ ይሄ ደግሞ ሌላ ቴብል ሆነ ማለት ነው። መርጅ ማድረግም ትችላላችሁ እንደዚህ ያጠፋችሁትን። ጽሁፎቻችሁን ደግሞ ለምሳሌ እዚህ ጋር ዴስክቶፕ እንደዚህ ላፕቶፕ ያልናቸውን ነገሮች እንዳለ ይዩት። እዚህ ጋር ነው ያለው። እንደዚህ ብታረጉት ሴንተር ላይ እንደዚህ ማለት ነው። በዳር በኩል ከፈለጋችሁ እንዲያረጋችሁ ይሄንን መቀያየር ትችላላችሁ። ለምሳሌ እንዲህ ብታረጉት ደግሞ በዚህ መልክ ይቀመጣል። ከዛ ቴብላችሁ ላይ ደግሞ ወደ ጎን መጨመር ከፈለጋችሁ ቅድም ልክ እንዳደረግ ነው ክሊክ ታረጉና ቴብል ሌአውት ኢንሰርት ኮለመን ሌፍት ብትሉት በግራ በኩል ዲሌት ላድርገው ግን አሁን ስለማልፈልገው ይሄንን ኢንሰርት ኮለመን ራይት ብትሉት በቀኝ በኩል እዚህ ጋር ይቀጥላል። ካልፈለጋችሁት ደግሞ ዲሌት ኮለመን ትላላችሁ። ለዚህም ግን ስም እንስጠው። እዚህ ላይ መተን ክሊክ ስናደርግ ሁሉም ይመረጣል። እዛ ራይት ክሊክ ኢንሰርት ካፕሽን። ይሄ ግን ፊገር አይደለም ቴብል ነው። ስለዚህ ሌብሉ ምንድነው ስሙ ቴብል። እዚህ ጋር እንመጣና ቴብል እንለዋለን። እስካሁን የገባ ቴብል ስለሌለ በዲፎልት አንድ ብሏል ማለት ነው። ስለዚህ እንዲህ እናደርግበትና ስም የቴብላችን ስም እንሰጠዋለን ማለት ነው። ሴልስ ባይ ቴብል ልበለው ምሳሌ ነው። ኦኬ ልበለው። ቴብል ኔም የሚቀመጠው እንደምታዩት ከላይ ስለሆነ እዚህ ጋር አስቀምጦልናል። ሌላም ቴብል ካስገባችሁ በዚህ መልክ ነው የሚሆነው ማለት ነው። እንደ ቲፕ ግን ፕላስ ምልክት ነክታችሁ ማይነስ 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 ፕላስ ማይነስ ማይነስ ከዛ ፕላስ። አሁን ይሄ ምን አለው ማለት ነው? አንድ ሁለት ኮለመን ያለው ቴብል አስገባ አልኩት። ኢንተር ብለው ተመልከቱ ቴብል ገባ ማለት ነው። ከዛ በኋላ ታብ እየነካችሁ ወርታች እየጨመረላችሁ ይሄዳል። ወደ ጎን ከፈለጋችሁ ደግሞ እዚህ ጋር መታችሁ በራይት በኩል አስገባ እያላችሁ እንደዚህ እየጨመራችሁ መሄድ ይቻላል ማለት ነው። ይህንንም እዚህ ጋር ልምጣና ሶስት ማዕዘኗን ነክቼ ራይት ክሊክ ኢንሰርት ካፕሽን ቴብል ቱ ብሎ ጀምሯል እንደምታዩት። ሳምፕል ስለሆነ ይሄ ደግሞ ሳምፕል ብዬ ስም ልሰጠው እችላለሁ። ኦኬ ላለሁ። ስለዚህ በዚህ መልክ ቴብል ፊገር እንደዚሁም ደግሞ ግራፎችን ማስገባት ትችላላችሁ ማለት ነው። ሌሎችንም ኢንሰርት እያላችሁ እናንተ እንደዚህ ታስገባላችሁ። ለምሳሌ እዚህ ጋር ሼፕ ላስገባ። ኢንሰርት ሼፕ ይላል። የተለያዩ ሼፖችን ከዚህ ጋር ማስገባት ትችላላችሁ። ለምሳሌ ይሄን ከፈለኩት ክሊክ አደረግና ጎተት ነገር ማድረግ ብቻ ነው የሚጠበቅባችሁ። እንደዚህ ቅርጹ እየተበላሻሸ እንዳያስቸግራችሁ ሺፍትን ብትጫኑ ፐርፌክት የሆነ ስዕል መሳል ይቻላል ማለት ነው። ካልፈለጋችሁት ግን ዲሌት ትላላችሁ። ከለር መቀየር ፎርማት ማድረግ ከፈለጋችሁ ደግሞ ሼፕ ፎርማት ሼፕ ፊል እዚህ ጋር መተን የተለያየ ከለር ልናስይዘው እንችላለን። አውትላይን ደግሞ የዙሪያውን ያለውን መስመር መቀየር ከፈለጋችሁ ሼፕ አውትላይን እዚህ ጋር ነጭ ማድረግ ይቻላል። ጥቁር ማድረግ ምንም ካልፈለጋችሁ ደግሞ ኖ አውትላይን ብትሉት ምንም አይነት አውትላይን አይኖረውም። ከዛ ይሄን ኮፒ ማድረግ ከፈለጋችሁ ኮንትሮል ሲ ብላችሁ ኮፒ ማድረግ ይቻላል። ወይም ኮንትሮልን ተጭናችሁ ጎተት ስታደርጉት ድጋሚ ወይም ደብል ታገኛላችሁ ማለት ነው። ሌላው እዚህ ጋር ስማርት አርት ማስገባት ይቻላል። ለምሳሌ ይሄን ልንካውና ሊስት የሚደረግ ነገር ካላችሁ ይሄን መርጣችሁ በእነዚህ ፎርማት ሊስት ማድረግ ይቻላል። ፕሮሰስ ካላችሁ በእነዚህ መንገዶች፣ ሳይክል ካለ ይሄን ነክታችሁ ትመርጡትና ቴክስታችሁን ውስጥ ላይ ትጽፋላችሁ ማለት ነው። ሌላው ደግሞ የምናስገባው ሄደር እና ፉተር ነው። ኢንሰርት ልበል። ሄደራውን እዚህ ላይ መታችሁ ከላይ ሁለት የክሊክ ብታደርጉ ሄደራችሁን ሊቀበላችሁ ዝግጁ ይሆናል ማለት ነው። እንደ ርዕስ እንዲሆን የምትፈልጉትን ነገር እዚህ ጋር ማስቀመጥ ትችላላችሁ። ክሊክ ስታረጉ እንደምትመለከቱት በቀጥታ ወደዚህ ይመጣላችኋል። ሁሉም ላይ የተለያየ ሄደር ከፈለጋችሁ ዲፈረንት ፈርስት ፔጅ ማለት ይቻላል። ነገር ግን ሁሉም ላይ ያሳየኛው። ከዛ አሁን እዚህ ጋር የሆነ ነገር ብጽፍ ባዶ ቦታ ክሊክ ማድረግ እዚህ ጋር ሄደር አለ። ዝቅ ብትሉም ሁሉም ላይ ሄደሩ ገባ ማለት ነው። መቀየር ከፈለጋችሁ አሁንም ላይ ክሊክ አድርጋችሁ መቀየር ይቻላል። እንደዚህ ብታረጉት ይጠፋላችኋል። በተጨማሪም ግን እዚህ ላይ ደብል ክሊክ ሳታረጉ ደግሞ ምን ማድረግ ይቻላል? ኢንሰርት ሄደር እንደምታዩት ከዛ የምትፈልጉትን ሄደር መምረጥ ይቻላል። ለምሳሌ ይሄኛው አንድ ብቻ ነው። ሶስት ከፈለጋችሁ ግን ብላንክ ወይም ስሪ ኮለመን የሚለውን ብትመርጡ ሶስት ቦታ ይከፈላል ማለት ነው። እዚህ ጋር ሌላ ሄደር፣ እዚህ ጋር ሌላ ሄደር፣ እዚህ ጋር ሌላ ሄደር። ለምሳሌ የመጀመሪያው ላይ አድናቆት ቲዩብ ልበለው። እዚህ ጋር ደግሞ ፎቶ ማስገባት ከፈለጋችሁ ፒክቸር ማስገባት ይቻላል። የድርጅታችሁ ሎጎ፣ የተለያየ ነገር ማስገባት ትችላላችሁ። ቀን ማስገባት ከፈለጋችሁ እዚህ ጋር ቀን አለ። ይሄን ነክታችሁ ማስገባት ይቻላል ማለት ነው። ለምሳሌ ቀን ላስገባበት። ቀን ተመልከቱ፣ ብዙ አይነት ፎርማቶች አሉት። አጠር ያለ ከፈለኩኝ ይሄን ብነካውና ኦኬ ብለው በዚህ መልክ ይቀመጣል።
ሰዓቱ ግን እዚህ ላይ ማይክሮሶፍት ወርዱን በከፈትኩት ቁጥር ወይም ቀኑ በጨመረ ቁጥር እንዲቀያየር ከፈለግኩኝ ይሄን ከመረጣችሁ በኋላ አፕዴት አውቶማቲካሊ ብትሉት ይቀየራል ማለት ነው። ነገ አሁን ተቀይሮ ታገኙታላችሁ። ይሄንን አሁን ግን ሁሉንም እናጥፋውና ክሎዝ ማለት ትችላላችሁ። እዚህ ጋር እንደ አዲስ ከዛ ኢንሰርት ሄደር ሴንተር እዚህ ጋር ቀኑ ይቀደም። ለምሳሌ አጠር ያለ ቀን ይሁን። አውቶማቲካሊ አፕዴት እንዲሆን አልፈልግም። ኦኬ ላለው ስለዚህ ይጠፋል ማለት ነው። እዚህ ጋር ደግሞ ስማችን እንጻፍ አድናቆት ቲዩብ። ያ ደግሞ አጠር ያለ ፎቶ ላስገባ። ለምሳሌ ፒክቸር ለምሳሌ ይሄንን ኢንሰርት ልበለው። ትልቅ ነው ቦታ ይይዛል እንደምታዩት። ሰብሰብ ግን ማድረግ ይቻላል። እንደዚህ ያደረጋችሁ እንደምትፈልጉት ማስተካከል ይቻላል። ከዛ አሁን ወደታች ብትሄዱ እንደምታዩት ሁሉም ፔጆች ላይ ያስገባ ነው ሄደር ተቀምጦልናል። እንደምታዩት በዚህ መልክ ገብቷል ማለት ነው። ሌላው ደግሞ ፔጅ ነምበር ነው። ፔጅ ነምበርም ለማስገባት አሁንም እዚሁ ጋር ኢንሰርት እንላለን። ከዛ እዚህ ጋር ፉተር የሚል አለ ወይም ፔጅ ነምበር ብላችሁ እዚህ ጋር መምረጥ ይቻላል። ቶፕ ነው ማስቀምጠው ቦተም ነው ይላችኋል። ለምሳሌ ቦተም ላይ ያስቀምጠው። ቦተም ሆኖ ደግሞ መሃል እዚህ ጋር ክሊክ። አሁን ይዩት ፔጅ 1 ፔጅ 2 ፔጅ 3 እያለ ይቀጥላል ማለት ነው። ማጥፋት ከፈለጋችሁ ደግሞ አሁንም ኢንሰርት ፔጅ ነምበር ቦተም ላይ ነበርን ያስገባ ነው። እዚህ ጋር እንምጣና ፎርማት ማድረግ ትችላላችሁ። ወይም እዚሁ ላይ መታችሁ ሁለቴ ክሊክ ስታደርጉ እዚህ ጋር እንደምትመለከቱት ይመጣላችኋል ፔጅ ነምበር የሚለው። ሪሙቭ ፔጅ ነምበር ስትሉት ፔጅ ነምበሩ ይጠፋል። ማስገባት ከፈለጋችሁ ደግሞ እዚህ ጋር ትመጡና ቦተም ኦፍ ፔጅ ብላችሁ ዳር ላይ ነው ሴንተር ላይ ነው የሚለውን ወስናችሁ ክሊክ ስታደርጉ ይገባል ማለት ነው። ነገር ግን አሁን ብዙ ጊዜ ምንድነው መጀመሪያ ፔጆች ላይ ፔጅ ነምበር ላይ ገባ ይችላል። ከ3 ከ4 ፔጅ በኋላ ሊገባ ይችላል። አንዳንዱ ላይ ደግሞ ሮማን ነምበር ሊገባ ይችላል። ያለ ማድረግ ግን መጀመሪያ ሴክሽን ማድረግ ይኖርባችኋል። ስለዚህ ስለ ሴክሽን ካየን በኋላ ወደዚህ መምጣት እንችላለን። አሁን ሙሉ ፔጅ ነምበሩን ላጥፋው። ሪሙቭ ፔጅ ነምበር ስለበለው ከዛ ሴክሽን እናርገው። መጀመሪያ ግን ቴብል ኦፍ ኮንቴንት መጻፊያ የተለያየ ነገር መጻፊያ እንዲሆነን እንተውለት። ፔጅ ኮንትሮል ኢንተር ስትሉ ከላይ እንደምታዩት ባዶ ሆኗል። ከእንትኑ ብቻ ነው ያለው ሄዲንጋችን። አሁን ከዚህ በታች ያሉት እንዳለ ራሳቸውን የቻሉ ሴክሽኖች ናቸው። ከላይኛው ጋር ምንም የሚያገናኛቸው ነገር የለም። እሱም ማድረግን የምንችለው አንድ ነገር በማስተካከል ነው። መጀመሪያ ሌአውት የሚለው ጋር እንመጣለን። ከዛ እዚህ ጋር ብሬክ የሚል አለ እንደምትመለከቱት ብሬክን እንነካለን። ዝቅ ትሉና ሴክሽን አሁን ይዩት አንድ ሴክሽን ያለን ሴክሽን 1 ሁሉም አንድ አይነት ሴክሽን ናቸው። አሁን ግን ብሬክ ልናደርገው ነው። ኔክስት ፔጅ ወይም እስከ ቀጣይ ያሉትን እንዳለ ሴክሽን አድርግለዋለሁ። ይዩት ሁለት ሴክሽን ያለን አሁን አንደኛ ከላይ ያለው ራሱን የቻለ ሴክሽን ነው። ከዚህ በታች ደግሞ ያሉት ራሳቸውን የቻሉ ሴክሽኖች ናቸው ማለት ነው። አሁን ተመልከቱ እዚህ ላይ ክሊክ ሳደርግ የት ነው ያለሁት? ሴክሽን 1 ላይ ነው። እዚህ ጋር ክሊክ ሳደርግ ደግሞ ሁለተኛው ሴክሽን ላይ ነው። 3 ሴክሽን 4 ሴክሽን ሊኖረን ይችላል ማለት ነው። ለምሳሌ እዚህ ጋር ቴብል ኦፍ ኮንቴንት ላስገባና ወደ ፔጅ ነምበሩ እንሄዳለን በደንብ ግልጽ እንዲሆንላችሁ በዛው። አሁን የምናስገባው ቴብል ኦፍ ኮንቴንት አውቶማቲክ ነው። ምክንያቱም ቀደም እዚህ ጋር ሄዲንግ ሰጥተናል። ቀደም ሄዲንግ 1 ሄዲንግ 2 እያለን እንደዚሁም ደግሞ ፎቶዎችንም በካፕሽን አስቀምጠናል ማለት ነው። ስለዚህ ቴብል ኦፍ ኮንቴንት እንደዚሁም ሊስት ኦፍ ቴብል ማስገባት በጣም ቀላል ነው የሚሆንልን። እዚህ ጋር ለምሳሌ ቴብል ኦፍ ኮንቴንት እናስገባ። ክሊክ ከዛ ሪፈረንስ በመቀጠል ቴብል ኦፍ ኮንቴንት። ይህን ስነኩ ብዙ አይነት ቴብል ኦፍ ኮንቴንት አማራጮች ይመጣሉ። ለምሳሌ የመጀመሪያውን ልጠቀም። እላው ላይ ክሊክ አውቶማቲካሊ ነው እንደምታዩት ቴብል ኦፍ ኮንቴንቱ የገባው ማለት ነው። ፔጅ 1 የሚለው አሁን ለምሳሌ ዋናው ሄዲንጉ ከፊት ለፊት ሆኗል። በስሩ ደግሞ እንደዚህ መተውልናል። ይዋቸው እዛ የሚቀየር ነገር ካለ ይሄም ወዲያው እየተቀየረ ይሄዳል። ይሄን መቀየር ከፈለጋችሁ ደግሞ እዚህ ጋር ትመጡና ለምሳሌ በዚህ መልክ እንዲቀመጥ ማድረግ ትችላላችሁ። አሁንም መታችሁ ሌሎች አማራጮችም አሉ ማለት ነው። ማጥፋት ስትፈልጉ ደግሞ ሪሙቭ ብትሉት ይጠፋል። ማስገባት ከፈለጋችሁ ደግሞ እዚህ ጋር ትመጡና ታስገባላችሁ። ከስተም ከፈለጋችሁም እዚህ ጋር ከስተም ቴብል ኦፍ ኮንቴንት ብላችሁ የራሳችሁን ማዘጋጀት ይቻላል። ለምሳሌ እንዲለይ የፈለኩት በዚህ ነጠብጣብ አይደለም ብዬ ካሰብኩኝ
ቀጥ ያለ መስመር ከሆነ ይሄን መርጥለታለሁ። ኦኬ ላለው ይዩታውን በዚህ መንገድ ቀጥ ባለ መስመር አስገብቶልኛል ማለት ነው። በተመሳሳይ ደግሞ ፎንቱን የተለያዩ ነገሩን መቀየር ከፈለጋችሁ ቴብል ኦፍ ኮንቴንት ከዛ ከስተም ቴብል ኦፍ ኮንቴንት በመቀጠል ሞዲፋይ የሚል አለ። ሞዲፋይ ከዛ እዚህ ጋር ለምሳሌ ተመልከቷቸው ቦዲው ሞዲፋይ ላድርገውና እዚህ ጋር ቦልድ ማድረግ ከፈለጋችሁ ቦልድ ማድረግ፣ ታይምስ ኒው ሮማን ከፈለኩ ለምሳሌ ታይምስ ኒው ሮማን ኢንተር፣ ሌላም ከለር መቀየር ብዙ ነገር ማድረግ ይቻላል። ኦኬ ብንለው እና ይሄንንም ኦኬ ልበለው ይሄንንም ሪፕሌስ ልበለው የመጀመሪያውን ይዩት አሁን ቦልድ ሆኗል። እንደዚሁም ታይምስ ኒው ሮማን ሆኗል ማለት ነው ቴብል ኦፍ ኮንቴንታችን። ከስር ደግሞ ዝቅ እንበልና ኮንትሮል ኢንተር አዲስ መስመር እንዲሰጠኝ ነው። እዚህ ላይ ደግሞ ሊስት ኦፍ ፊገር ላስገባ። ለምሳሌ እዚህ ጋር ተመልሻለሁ። ሪፈረንስ ኢንሰርት ቴብል ኦፍ ፊገር የሚል አለ። ይሄን እንነካለን። ከዛ ቴብል ነው የምናስገባው። ፊገር ከፈለጋችሁ የነክታችሁ ፊገር መምረጥ ይቻላል። አሁን ግን ቴብሉ መጀመሪያ ይግባ። ቴብል ብሎ እንደዚህ ቴክስቱ ይመጣል እያለኝ ነው። ኦኬ ላለሁ ይሁት ቅድም ስላስገባን ሴልስ ባይ ቴብል ሳምፕል የሚሉት እንዳለ እኛ ምንም አሁን ሳንጽፍ መጥተዋል ማለት ነው። አሁንም እንቀጥል። ኮንትሮል ኢንተር ደግሞ ልበልና አዲስ መስመር ላይ ወይም እዛው ልንቀጥለው እንችላለን እዚሁ ስር ማስቀመጥ ስለሚቻል ኢንተር ልበልና ትንሽ ስፔስ ይስጠኝ እዚህ ጋር ኢንሰርት። አሁን ደግሞ ፊገር ነው የማስገባው። ስለዚህ ይህንን ወደ ፊገር ቀይረዋለሁ። ከዛ ኦኬ ማለት ብቻ ነው። ተመልከቱት ኮምፒውተር ብሎ ያለበትን ፔጅ እየነገረኝ ነው። ሁሉም በዚህ መልክ ወጡ ማለት ነው። እዚህ ጋር ደግሞ ዋና እንትናችን አለ። ስለዚህ ፔጅ ነምበር አሁን ዋና የመጣንበት ከዚህ ነው አንድ ብሎ መጀመር ያለበት። እነዚህ ደግሞ መጻፍ ያለባቸው በሮማን ነምበር ነው። በተመሳሳይ ደግሞ ከላይ ከቨር ፔጅ ሊኖራችሁ ይችላል። ከቨር ፔጅ ላስገባ። ለምሳሌ ኢንሰርት እዚህ ጋር ከቨር ፔጅ ይላል። የተለያዩ ከቨር ፔጆች እዚህ ጋር እንደምታዩቸው አሉ። የተመቻችሁ ልትመርጡ ትችላላችሁ። ለምሳሌ እኔ ይሄን ልምረጠው። ከዛ ኤዲት መደረግ ያለበት ነገር ካለ ይሄንን ስሙን መቀየር፣ ፎቶ መቀየር ይቻላል ማለት ነው። ለምሳሌ ፎቶ ልቀይረው ከፈለኩኝ እላው ላይ ራይት ክሊክ ከዛ ቼንጅ ፒክቸር ዚስ ዲቫይስ ከሆነ ከዲቫይሴ ማወርዶ ካለ አወርዳለሁ። ዚስ ዲቫይስ ልበል ለምሳሌ። ከዛ ለምሳሌ ፎቶ ፈለኩት ኢንሰርት ላለው ፎቶ እዚህ ጋር በቀጥታ ይገባል። ከዛ እዚህ ጋር መቀየራቸው ነገሮች ቴክስቶቹ የሚቀየሩ ካሉ በእኔ ቴክስት ቀይራቸዋለሁ። ሌላም ነገር መቀየር ይቻላል ማለት ነው። ዋና ሀሳቡ ምንድነው? የመጀመሪያው ላይ ፔጅ አይገባም። ቀጥሎ ደግሞ ይሄኛው በሮማን ነምበር 1 2 3 እያለ ይቀጥላል። ከዛ ይሄኛው ደግሞ በአረቢክ ነምበር ይሆናል ማለት ነው ስሙ የሚገባው። ስለዚህ የላኛውም ለብቻው ብሬክ መደረግ አለበት ይሄኛው። ስለዚህ ይሄንን ሴክሽን ላድርገው። ምን አደርጋለሁ? እዚህ ጋር መተን ክሊክ ማድረግ ይቻላል መጨረሻው ላይ። ከዛ በኋላ ሌአውት ከዛ ብሬክ እዚህ ጋር መጣና ብሬክ እለዋለሁ። ኔክስት ፔጅ አሁን ስንት አለኝ ማለት ነው? አንድ ይሄ ነው የመጀመሪያው አሁን ያለንበት ይሄ አንደኛው ሴክሽን ነው። ዝቅ ብናደርግ ይሄኛው መቀየር አለበት። ሁለተኛው ሴክሽን እነዚህ አንድ ሴክሽን ናቸው። ሶስተኛው ሴክሽን ደግሞ ይሄ ነው። ይሄ ግን ሁለተኛው ሴክሽን ላይ ነው ያለው። ክሊክ አድርጌ ባሳያችሁ ይዩት። አሁን ፔጅ ነምበራችን ይጀምር። የትኛው ሴክሽን ላይ? እዚህኛው ሴክሽን ላይ አንድ ቦታ ላይ ክሊክ ማድረግ ይቻላል። ይሄ ምንም ችግር የለውም። እዚህኛው ዋናው እነዚህ ፔጆች ላይ መሆናችሁ ነው። ወይ እዚህኛው ላይ መሆን ወይ ደግሞ እዚህ ላይ እነዚህ አንድ ስለሆኑ ከዛ አሁን ፔጅ ነምበራችን እናስገባ። ለምሳሌ ልውረድና ይሄ 1 2 3 እያለ እንዲቀጥል ነው የምፈልገው ወይም ሶስተኛው ሴክሽን ማለት ነው። ስለዚህ ምን አደርጋለሁ? ክሊክ አንድ ቦታ ላይ ኢንሰርት ፔጅ ነምበር ቦተም ነው እንዲገባ የምፈልገው። ቦተም ላይ ወይም መሀለኛው ላይ ይግባ። ይዩት ግን ምን ብሎ ነው የሚጀምረው? 3 ብሎ የላኞቹን ቆጥሯቸው ማለት ነው። ስለዚህ ምን እናደርጋለን? ይሄንን ኤዲት እናደርገዋለን። ፔጅ ነምበር ፎርማት ፔጅ ነምበር የሚጀምረው ከስንት ነው? ስታርት ብሎ 1 ከአንድ ይጀምር ይሄኛው ሴክሽን ማለት ነው። ኦኬ ላለው ይዩት 1 ይላል። ይሄ ወደ ታች ቦርድ 2 3 እያለ ይቀጥላል። ነገር ግን የላኞቹ ሴክሽኖች ላይ የለም ማለት ነው። እነዚህ ላይ ደግሞ በሮማን ነምበር ላስገባ። ስለዚህ እዚህ ላይ ክሊክ እናደርጋለን። ከዛ ኢንሰርት ፔጅ ነምበር ቦተም አሁንም እዚህ ጋር መሃል ላይ ይሁን 1 ብሎ ይጀምራል እንደምታዩት። እኛ ግን የምንፈልገው ሮማን ነምበር ስለሆነ እዚህ ጋር እንመጣና ፎርማት ፔጅ ነምበር
ከዛ እዚህ ጋር ካሉት ውስጥ እንቀይረውና ወደ ሮማን ነምበር ከምን ጀምር ከዋን። ስለዚህ ኦኬ እንላለን። አሁን ዝቅ እያደረግን ቼክ እናድርገው። 1 ብሎ 2 ይላል። ከዛ ግን ይሄኛው ደግሞ 1 ብሎ በአረቢክ ነምበር ይቀጥላል ማለት ነው። የመጀመሪያው ላይ ደግሞ ብንወጣ ወይም ከቨር ፔጅ መጻፊያችን ላይ ደግሞ ምንም አይነት እንደምትመለከቱት አይገባበትም ማለት ነው። በዚህ መንገድ ፔጅ ነምበር ማስገባት ይቻላል። ስለ ፔጅ ነምበር ሰፊ ቪዲዮዎችን ከዚህ በፊት ሰርቻለሁ፣ እነሱንም መመልከት ትችላላችሁ። ያው እዚሁ ሌአውት ጋር ደግሞ የምታዩት ምንድነው አሁን ብሬክን አይተናል። እዚህ ጋር መርጅን አለላችሁ። ይሄንን ፕሪንት ስታደርጉ ማስተካከል ይቻላል። ኦሪንቴሽን ደግሞ ለምሳሌ ላንድስኬፕ ብታደርጉት በወረቀቱ በሰፊው በኩል ነው ፕሪንት ሲደረግ የሚወጣው ማለት ነው። እንደምትመለከቱት ይሄ ሴክሽን ስለተደረገ አሁን የመጀመሪያው ፔጅ በሰፊው በኩል ይወጣል። ፖርትሬት ብታደርጉት ደግሞ በቁመቱ በኩል ይወጣል ማለት ነው። ይሄንን ፕሪንት ላይ በደንብ አሳያችኋለሁ። ሌላው ደግሞ እዚህ ጋር የምትመለከቱት ዲዛይን ነው። ዲዛይን ላይም በጣም ብዙ ነገሮችን ነው የምናገኘው። ወርታች ዝቅ ላድርግላችሁና ለምሳሌ እዚህ ጋር አሁን ታይትል እንደዚሁም ደግሞ ሄዲንግ እያልን ያስገባችናቸው ነገሮች ነበሩ ዲዛይን ጋር ከመጣን በኋላ። ከዛ ይህም ብትነካው ተመልከቱት፣ ታይትሉ በዚህ መልክ ይሆናል። ሄዲንጎቹ ደግሞ እንደዚህ ይሆናል። ወደዚህ ብቀይሩት ከነከለሩ እየተቀየረ ይመጣል። ይዋቸው በዚህ መንገድ። እዚህ ጋር ሌላ አማራጭ አለ። ማስመር ደግሞ ከፈለጋችሁ ለምሳሌ ታይትሉ እንዲለይላችሁ እንደዚህ ማድረግም ይቻላል። ወደ መሃል ነው እንደምታዩት ሄዲንጉ ያለው። ከነዚህ ውጪ ከፈለጋችሁ ደግሞ ይሄን ትነኩና እዚህ ጋር አማራጮች አሉ። ለምሳሌ ይሄን ብናደርገው በዚህ መንገድ ከላይ ሄዲንጉ እንደዚህ ይሆናል። ሁለተኛው ደግሞ ሰብ ሄዲንጉ ወይም ሄዲንግቱ በዚህ መልክ ይቀመጣል ማለት ነው። እንደዚህ ከስር ያሉትም እዚህ ጋር የምትመለከቷቸው ካፕሽን ብለን ያስገባናቸውም አብረው ይቀየራሉ። በዚህ መንገድ ኤዲት ይሆናሉ ማለት ነው። ቲምም አለላችሁ። እዚህ ጋር መታችሁ የተለያዩ ቲሞችን መጠቀም ይቻላል። ለምሳሌ ይህን ብታደርጉት እንዳለ ቲሙ ወደዚህ ይቀየራል። ሌላ አይነት ቲም ከፈለጋችሁ ለምሳሌ እንዲህ አይነት ከለር ከፈለጋችሁ ደግሞ ወደዚህ ከለርም ልትቀይሩ ትችላላችሁ ማለት ነው። ከለር ብላችሁም ከለር መምረጥ ይቻላል። የተለያዩ የከለር ስታይሎች እዚህ ጋር አሉ። ለምሳሌ የምናደርገው ብሉ ነገር ወይም እንደዚህ አይነት ከለር ይይዛል። ሌላው ፓራግራፍ ስፔሲንግ ነው። ስለ ስፔሲንግ አይተናል የተወሰነ። አሁን ወተርማርክ እናስገባ። ወተርማርክ ደግሞ ከጀርባ የምታስገቧቸው የተለያዩ ጽሁፎች ሊሆኑ ይችላሉ፣ ፎቶዎች ሊሆኑ ይችላሉ። ለምሳሌ እዚህ ጋር ኮንፊደንሻል ይላል። ይሄን ብነካ ተመልከቱት፣ ሁሉም ወረቀት ላይ ከጀርባ እንደዚህ ይገባል ማለት ነው። በተለይ ይሄ ስራችሁ እንዳይሰረቅ ወይም የእናንተ መሆኑን እንዲገልጽ የተለያዩ ጽሁፎችን ወይም ፎቶዎችን ማስገባት ትችላላችሁ ማለት ነው። ወደ ጎን እንዲሆን ከፈለጋችሁ ይሄን ብትነኩት ሆሪዞንታል ይሆናል ወይም ቀጥ ብሎ ይገባል። አሁንም እዚህ ጋር መተን ዶንት ኮፒ ወይም ዱ ኖት ኮፒ ካረጋችሁት ደግሞ በዚህ መንገድ ይሆናል። የራሳችሁን ቴክስት ከፈለጋችሁ ግን እዚህ ጋር ከስር ትመጡና መጀመሪያ ሪሙቭ ማድረግ ከፈለጋችሁ ይሄን ብትነኩት ሪሙቭ ይሆናል፣ ይጠፋል። እዚህ ጋር እንምጣና ግን ከስተም ወተርማርክ የሚለውን እንንካ። ከዛ በኋላ መጀመሪያ ቴክስት እናስገባ። ቴክስት ወተርማርክ የሚለውን እንምረጠውና ቴክስታችሁን እዚህ ጋር ጽፋላችሁ ቴክስት የሚለው ጋር ትመጡና ይሄን አጥፍታችሁ የራሳችሁን ቴክስት መጻፍ ይቻላል ማለት ነው። ለምሳሌ አድናቆት ቲዩብ ብዬ ጻፍኩበት። ቲዩታውን ዲያጎናል ነው ወይም አግድም ነው የሚገባው። አፕላይ ብለው ክሎዝ ልበለው። አድናቆት ቲዩብ ወደ ላይ ነው የገባው። ሁሉም ላይ ነው እንደምታዩት ባንዴ የገባው። ኤዲት ላርገው ደግሞ ልመለስና ወተርማርክ ከስተም ወተርማርክ አድናቆት ቲዩብ ይላል። ፎንት መቀየር ትችላላችሁ። የተለያዩ ፎንቶች አሉ። ሁሉንም አይነት ፎንት እናንተ የተመቻችሁ ማድረግ ይቻላል። አፕላይ ቀየረው ማለት ነው። ሆሪዞንታል ወደ ጎን ከፈለጋችሁ ሆሪዞንታል አፕላይ ብለው የሚገባው ሆሪዞንታል ይሆናል። ዲያጎናል ከፈለኩ ደግሞ አግድም ነገር ይሆናል ማለት ነው። በደንብ ድምቅ እንዲል ከፈለኩኝ ሰሚ ትራንስፓረንት የሚለውን ይሄን አጠፋውና አፕላይ ብለው ደመቅ ብሎ ይታያል ማለት ነው። እዩት፣ የደመቀ ነው። ብንነካው ደግሞ የፈዘዘ ይሆናል። ስለዚህ ይህን እንደ ምርጫችሁ ማድረግ ይቻላል። ከዛ ክሎዝ ብትሉት እንደዚህ ገባ ማለት ነው። የምትፈልጉት ደግሞ ፎቶ ከሆነ አሁንም ወተርማርክ ጋር ትመጡና ሪሙቭ እንበለው ወይም ከስተም ብለን መግባት እንችላለን። ይሄን ወደ ፒክቸር ወተርማርክ እንቀይረዋለን ማለት ነው። ከዛ ሰሌክት ፒክቸር የሚለውን ትነካላችሁ። ከዛ ወተርማርክ እንዲሆን የፈለጋችሁትን ማስገባት ነው። ፍሮም ብሮዘር ልበልና አንድ ሎጎ ነገር እንምረጥ። ለምሳሌ የዩቲዩብ ሎጎ ላስገባ። እናንተ የድርጅታችሁ ሊሆን ይችላል። ኢንሰርት ልበለው። አፕላይ ብንለው ተመልከቱት ይገባል። ክሎዝ ብዬው ልውጣ። ይሁት ሁሉም ላይ ነው አሁን እንደዚህ የገባው።
አሁንም ግን ወሻውት ማድረግ ይቻላል። ይሄንን አሳያችኋለሁ። ለምሳሌ ቴክስት ያለበት ጋር እንግምጣና ወሻውት ምንድነው? ወተርማርክ ከስተም ወሻውት የሚለው ላጥፋው። አፕላይ ብትሉት ድምቅ ያለ ይሆናል። ወሻውት ብታረጉት ደግሞ ፈዘዝ ያለ ይሆናል ማለት ነው። እንደዚህ ያደርጋችሁ መቀየር ትችላላችሁ። አፕላይ ልበለው፣ ከዛ ክሎዝ ልዋለሁ። ሌላው ደግሞ ፔጅ ከለር ነው። ለምሳሌ ወረቀት ነጭ ነው፣ ነገር ግን ሌላ አይነት ከለር ከፈለጋችሁ ፔጅ ከለር የሚለው ጋር ትመጡና እንደዚህ ብታረጉት ወደዚህ ከለር ነጭ፣ ሲጋም እንደዚህ ያለ የተለያዩ ከለሮችን እየመረጣችሁ ማስገባት ትችላላችሁ። እንደዚህ ብናረገው ሙሉ በሙሉ ወረቀታችን ቢጫ ይሆናል። አሁን ይሄንን ደረሰኝ የተለያየ ነገር ስትሰሩ ልትጠቀሙበት ትችላላችሁ ማለት ነው። ካልፈለጋችሁ ግን እዚህ ጋር ትመጡና ኖ ከለር ብትሉት ከለሩ ይጠፋል። ሌላው ደግሞ ፔጅ ቦርደር ነው። እዚህ ጋር የምትመለከቱት እዚህ ከመጣችሁ በኋላ ለምሳሌ ሁሉም ላይ እንደዚህ አይነት ቦክስ እንዲኖረው ከፈለጋችሁ እንደዚህ ዙሪያው ማለት ነው አፕላይ ቱ ኦል ትሉታላችሁ እዚህ ጋር፣ ወይም ሆል ዶክመንት ትሉታላችሁ። አፕላይ ቱ የሚለውን እዚህ ሴክሽን ካደረጋችሁት እዚህ ሴክሽን ላይ ብቻ ነው። ነገር ግን ሁሉም ላይ ከፈለጋችሁ ሆል ዶክመንት ኦኬ ትላላችሁ። አሁን ሁሉም ላይ እንደዚህ አይነት ቦርደር አለ። የፈለግነው ግን ሌላ አይነት ቦርደር ከሆነ አሁንም እዚሁ እንምጣና መቀየር ይቻላል። ለምሳሌ አውቶማቲክ ነው ከለሩ። ለምሳሌ እኔ ግሪን ከፈለኩኝ ግሪን አድርገውና ኦኬ ላለው ይሁት ግሪን ከለር ሆኗል ማለት ነው ዙሪያው። ከዚህም እንዲጨምር ወይም ከፍ እንዲል ከፈለኩ ደግሞ ፔጅ ቦርደር እዚህ ጋር ዊድዝ የሚል አለ። እዚህ ጋር መታችሁ ከፍ ያሉ ዊድዞችን መጠቀም ይቻላል። ኦኬ ብንለው በጣም ትልቅ ቦርደር ሆኖልናል። አሁንም እዚህ ጋር ትመጣላችሁ። ብዙ አማራጭ አላችሁ። ስሪዲ ማድረግ ይቻላል። ከስተም የራሳችሁን ማዘጋጀት ወይም ዲዛይኖችን ከፈለጋችሁ እዚህ ጋር ትመጡና ከነዚህ ውስጥ መምረጥ ይቻላል ማለት ነው። ለምሳሌ ይሄን ላድርገው ከፈለኩኝ ኦኬ ላለው እንዲህ አይነት ቦርደር ዙሪያውን አግኝቻለሁ። የመጀመሪያው ላይ ብቻ እንዲገባ ከፈለጋችሁ ደግሞ ፔጅ ቦርደር ጋር ትመጡና የምትፈልጉትን ከመረጣችሁ በኋላ እዚህ ሴክሽን ወይም እዚህ ሴክሽን ላይ ያስገባ፣ ነገር ግን ፈርስት ፔጅ ላይ አታስገባ ማለት ይቻላል። ፈርስት ፔጅ ላይ ያስገባ ማለት ይቻላል። የፈለጋችሁት ላይ ማድረግ ትችላላችሁ ማለት ነው። አሁን ግን ኦኬ ብዬው ልውጣ። ሌላው ደግሞ እዚህ ጋር የምትመለከቱት ነው ፋይንድ፣ እንደዚሁም ደግሞ ሪፕሌስ አለ። ፋይንድን የተወሰነ ለማየት ሞክረን ነበረ። ፋይንድ ብለን ጎቱ እያልን ማለት ነው። ነገር ግን አንድ ቴክስት ከፈለጋችሁም ጽሁፎችን ፋይንድ ጋር መሄድ ይቻላል። ወይም ሾርት ከት ከፈለጋችሁ ኮንትሮል ኤፍን መንካት ይቻላል ማለት ነው። ክሊክ አደረኩኝ ጎቱ ይመጣል። እንደምታዩት ወዴት ነው መሄድ የምትፈልገው እያለኝ ነው። ለምሳሌ ይሄን ላጥፋውና ኔትወርክ የሚል የተጻፈ ካለ ልፈልግ። ኔትወርክ ኢንተር ይሁት ኔትወርክ እዚህ ጋር አለ፣ እዚህ ጋር እያለ እያሳየኝ ነው። ኔክስት ኔክስት እያላችሁ እንዲመጣ ማድረግም ይቻላል ማለት ነው። በተመሳሳይ ደግሞ ለምሳሌ የሰው ስም ሊሆን ይችላል። የተለያየ ዝርዝር ኖሯችሁ የምትፈልጉትን በሌላ መተካት ከፈለጋችሁም እዚህ ጋር ሪፕሌስ የሚል አለ፣ ወይም ኮንትሮል ኤችን መጠቀም ይቻላል። ክሊክ ላድርግበት፣ ቀጥታ ወደዚህ አመጣኝ። ሪፕሌስ ጋር ነው ያለሁት። ከዛ ለምሳሌ ኔትወርክ የሚለውን ሰርች አድርጎልኝ ቅድም ስላደረግንበት ነው። እዚህ ጋር እንምጣና ግን ኢንተርኔት የሚል ደግሞ ይፈልግልኝ። ኢንተርኔት የሚል ፈልግ ይሁት። አሁን እዚህ ጋር እንደ ምሳሌ እንዲሆናችሁ ዋት ኢዝ ኢንተርኔት ነው የሚለው። ኢንተርኔትን በዋይፋይ ተካው ልበለ፣ ወይም እናንተ አበበን በከበደ ሊሆን ይችላል። ማንኛውም ነገር መተካት ነው ዋና ሐሳቡ። ስለዚህ ኢንተርኔትን በዋይፋይ ተካ አልኩት። ሪፕሌስ ኦል እለዋለሁ። ይሄን ይሁት አሁን ይቀየራል። እዚህ ጋር መጥቼ ሪፕሌስ ኦል እለዋለሁ። ይሁት ወደ ዋይፋይ ሆኗል ማለት ነው። 5 ደርሷል የቀየረልኝ። ክሎዝ ብዬ እወጣለሁ። እንደገና ደግሞ ዋይፋይን በኢንተርኔት በድጋሚ ደግሞ መቀየር ከፈለኩኝ እዚህ ጋር ዋይፋይ የሚል ፈልግ፣ ከዛ በምን ተካው ልለው እችላለሁ? በኢንተርኔት ኢንተር እዚህ ጋር እየፈለገው ነው። ነገር ግን ሪፕሌስ ኦል ልበለው፣ የስ ልበለው። ሁሉም አምስቱም እንደምታዩት ተመለሱ ማለት ነው። ለምሳሌ እናንተ እየጻፋችሁ የሆነ ሰው ደሞዝ እየጻፋችሁ 5000 ማለት ሲኖርባችሁ ብዙ ቦታ 500 እያላችሁ ከተካችሁ ወዲያው 5000 በ500 ተካብላችሁ ሪፕሌስ ጋር መታችሁ መቀየር ይቻላል ማለት ነው። ሌላው ደግሞ የምንመለከተው ስለ ፉትኖት እንደዚሁም ደግሞ ኢንድ ኖት ነው ማለት ነው። የነሱ ጥቅም ደግሞ ምንድነው? ለምሳሌ ወርታች ስክሮል እያደረኩኝ ሉረድና ላሳያችሁ። ትንሽ እንዲታየን ከፍ ማድረግ እንችላለን። እዚህ ጋር ለምሳሌ ፓርትስ የሚለው አለ። የዚህን ማብራሪያ ከስር እንዲቀመጥ ፈልጌያለሁ ማለት ነው። እዚህ ጋር ከስር እንዲቀመጥ። ስለዚህ ምን አደርጋለሁ? ከፊት ለፊቱ ነው እዩት ክሊክ ያደረኩት።
ከዛ ሪፈረንስ የሚል አለ። ሪፈረንስ ጋር ሄዳለሁ። በመቀጠል እዚህ ጋር እንደምትመለከቱት ኢንሰርት ኢንድ ኖት እንደዚሁም ፉት ኖት የሚል አለላችሁ ማለት ነው። በሾርት ከት ማስገባት ይቻላል። እዚህ ጋር በተመሳሳይ ኢንሰርት ፉት ኖት የሚል አለ። ይሄንን መንካት ይቻላል። ሾርት ከቱም አልት ኮንትሮል ኤፍ ነው። ስለዚህ ይሄን ልንካው። ከስር መጥቶ እንደምታዩት ቁጭ ይላል። ፓርት ማለት አሁን ሌላ ቋንቋ ቢሆንና በአማርኛ ትርጉሙን ላስቀምጥላቸው ከባድ ነው ብለን ብናስብ ማለት ነው። ለምሳሌ ክፍል ብዬ ልተርጉመው። ከዛ በኋላ እዩት፣ ወደ ላይ ከፍ ስንል ፓርት የሚለው ላይ ከላይ አንድ ቁጥር ነገር ትታያለች። ወይም ቆም ስትሉም ትርጉሙ ይመጣል ማለት ነው። ክፍል ብሎ አስቀምጦልናል። በተመሳሳይ ደግሞ ለምሳሌ የሆነ ቦታ ላይ እንሂድና ሰፕላይ የሚል አለ። ከሰፕላይ ፊት ክሊክ ላርግበት እዚህ ጋር። አሁንም እዚህ ጋር መጥቼ ይሄንን ነካለው ወይም አልት ኮንትሮል ኤፍ መንካት ይቻላል። ሁለት ብሎ ይቀጥላል ማለት ነው። ስለዚህ ትርጉም ሊሆን ይችላል ወይም ሌሎች ቋንቋዎች ካሉ እዚህ ጋር እየመጣችሁ እንደ ማብራሪያ ነገር የምትሰጡበት ይሆናል ማለት ነው። ስለዚህ እዚህ ጋር ደግሞ የመረጥንበትን ቼክ እናድርገውና አንድ ጊዜ ሰፕላይ ላይ ነበር ክሊክ ያደረግኩት። ስለዚህ አቅርቦት ብዬ ጻፍኩኝ ማለት ነው። እንዲህ ያለጋችሁ ትቀጥላላችሁ። ኢንድ ኖት ደግሞ ምንድነው? ሁሉንም ሐሳባችሁን ሰብስባችሁ መጨረሻው ፔጅ ላይ የምታስቀምጡበት ነው ማለት ነው። አንድ አይነት ነገር ሆኖ ነገር ግን ኢንድ ኖት የሚቀመጠው የጽሁፉ መጨረሻ ላይ ነው። ሁሉንም ፔጅ ጨርሶ መጨረሻ ላይ ነው ቁጭ የሚለው ማለት ነው። ሌላው ደግሞ እዚህ ጋር የምትመለከቱት ሜሊንግ ነው። ሜሊንግ በጣም ብዙ ጥቅሞች አሉት። ለምሳሌ እናንተ አንድ ደብዳቤ ጽፋችሁ በመቶዎች ለሚቆጠር ሰው በአንዴ መላክ ይቻላል ማለት ነው። ጊዜ እንዳይወስድብን ግን ሜሊንግን ራሱን ችሎ እዚህ ጋር የምትመለከቱትን 24 ደቂቃ አካባቢ የተብራራ ቪዲዮ ሰርቻለሁ። ኢንድ ስክሪን ላይ ማስቀምጥላችኋለሁ። ከዛ መመልከት ትችላላችሁ። ሌላው ደግሞ ዶክመንት መተርጎም ከፈለጋችሁ ነው። ለምሳሌ አንድ የተጻፈ ፋይል እናምጣና ሳምፕል ፋይል ይሄን ልክፈተው። ለምሳሌ አሁን ይሄንን መተርጎም ፈልጌያለሁ። ወደ ተለያየ ቋንቋ መተርጎም ትችላላችሁ። ምንድነው የምታደርጉት? ከላይ ትመጡና እዚህ ጋር ሪቪው የሚል አለ። በመቀጠል እዚህ ጋር የተለያዩ እንትኖች አሉ። አሁን ይሄኛው ስፔሊንግ ቼክ ነው አይተነዋል። እዚህ ጋር ደግሞ ተጨማሪ ለአንድ ቃል ተጨማሪ ቃላቶችን ከፈለጋችሁ አማራጭ የሚሰጣችሁ ነው። ልናየው እንችላለን በዛውም። ለምሳሌ እዚህ ጋር ዲቫይስ የሚለውን ልምረጠው። ከዛ እዚህ ጋር ቴዛረስ የሚል አለ። እዚህ ላይ ክሊክ ባደርግ ለዚህ ቃል ሌሎች አቻ እንግሊዘኛ ቃላቶችን ያመጣልኛል ማለት ነው። እዚህ ጋር እንደምታዩት ለምሳሌ ፕሮዲውስ የሚለውን ደግሞ ልምረጠው። ከዛ በኋላ ቴዛረስ ልንካ። ለፕሮዲውስ እዚህ ጋር የምትመለከቷቸው ነገሮች ይመጣሉ። ዴሊ ለሚለው ደግሞ ሌላ ትርጉም ከፈለኩኝ አሁንም እዚህ ጋር መጥቼ ቴዛረስ ቢለውን ብነካ ዴሊ ማለት ኤቭሪዴይ ሬጉላር እያለ ይቀጥላል። ትርጉሞችን እንደዚህ ወይም ደግሞ አቻ ቃላቶችን እዚህ ማግኘት ትችላላችሁ ማለት ነው። አሁን ግን ልንተረጉም ነው የመጣ ነው። ለምሳሌ ኢንትሮዳክሽን ብቻውን ልተረጉመው ከፈለኩኝ እዚህ ጋር ላንጉጅ የሚል አለ። ይሄን እነካዋለሁ። ትራንስሌት ሴሌክሽን፣ ምክንያቱም ሴሌክት ያደረኳትን ብቻ ነው እንዲተረጉማት የፈለኩት። ይሄኛው ኮኔክሽን ይፈልጋል። ኢንትሮዳክሽን ማለት እንግሊዘኛ ነው እዚህ ጋር እንደምታዩት፣ በአማርኛ መግቢያ። እናንተ ግን የፈለጋችሁት ወደ ሌላ ቋንቋ ከሆነ ደግሞ እዚህ ጋር ትመጡና ወይም ይሄን ነክታችሁ የተለያዩ ቋንቋዎችን መምረጥ ትችላላችሁ ማለት ነው። እንደምታዩዋቸው አማራጭ ቋንቋዎች አሉ። ሙሉ ዶክመንቱን ደግሞ መቀየር ከሆነ የፈለግነው ይሄን አጠቃላይ ላንጉጅ፣ ከዛ እዚህ ጋር ትራንስሌት ዶክመንት ሙሉ ዶክመንቱን ይተርጉምልን። በዲፎልቱ እንደምታዩት ወደ አማርኛ እየተረጎመልኝ ነው ማለት ነው። ስለዚህ ስለተስማማው ትራንስሌት እለዋለሁ። ሁልጊዜ ወደ አማርኛ እንዲተረጉም ከፈለጋችሁ ኦልዌይስ ትራንስሌት ቱ ዲስ ላንጉጅ ማለት ይቻላል። አለመምረጥም ግን ትችላላችሁ። ትራንስሌት ልበለው። ቆመው እዚህ ጋር እንደምትመለከቱት ከዛ ይሄንን ሴቭ ማድረግ እንችላለን። ሙሉ ትርጉሞቹን አመጣልን ማለት ነው። አሁን ኦሪጂናሉ ወይም ስንሰራበት የነበረው እዚህ ጋር ነበረ። ነገር ግን ወደዛኛው ተርጉሞ ደግሞ ለብቻው አዲስ ፋይል ከፈተልን ማለት ነው። ሌላው ደግሞ ምንድነው? ለምሳሌ አሁን ከላይ እዚህ ጋር እንትኖችን ስናስገባ ነበረ። ቴብል ኦፍ ኮንቴንት እያስገባን ነበረ። ነገር ግን የምንጨምረው ነገር ደግሞ ሊኖረን ይችላል። መጀመሪያ ግን ለምሳሌ ወደ ፔጅ 6 ሊድ ወይም እዚህ ጋር 7ኛው ፔጅ ላይ ነው ያለው። ኮንትሮልን ተጭኜ ይሄን ክሊክ ባደርግ ወደ ተፈለገው ፔጅ ወይም ወደ ነካውት ይወስደኛል። ወደዚህ ማውጫ አመጣኝ። ነገር ግን ሁልጊዜ ዶክመንታችን ባለበት ላይ ቀጥል ይችላል። የምንጨምራቸው ነገሮች ይኖራሉ። ለምሳሌ አዲስ ቦታ ላይ እዚህ ጋር ልምጣና ቴንኪው የሚል ነገር ልጨምርበት። ኢንተር እዚህ ጋር ከዛ ቴክስት ሳምፕል ቴክስት ላስገባ። ኢንተር ልበለው። ጽሁፉ እንደምታዩት ገብቷል። ከዛ ይሄንን ሄዲንግ እናድርገው። ዋና ሄዲንግ ልምረጠው። ሆም ሄዲንግ እንደምታዩት ክሊክ።
አሁን ወደ ላይ ሄደን ማውጫው ላይ ቼክ እናደርገዋለን። እንደምታዩት እዚህ ጋር አልገባም። ስለዚህ ምን እናደርጋለን? አንደኛ እዚህ ላይ ደብል ክሊክ ማድረግ ትችላላችሁ። ከላይ መታችሁ እዚህ ጋር ወይም ሪፈረንስ ጋር እንመለስና አፕዴት የሚል አለ። እዩት፣ እዚህ ጋር አፕዴት ቴብል ይላል። ይሄን እንነካዋለን። አፕዴት ኢንታየር ቴብል ሁሉንም አፕዴት እንዲያደርገው ይሄንን መርጥና ኦኬ እንላለን። አሁን ተመልከቱት ከስር ቴንኪዩ የሚለው ገብቷል ማለት ነው። አዳዲስ በጨመራችሁ ቁጥር እየመጣችሁ ብቻ አፕዴት ማድረግ ነው የሚጠበቅባችሁ። እናንተ በዋናነት ሄዲንጉን መስጠት ነው። ሄዲንግ ዋናው ቱ ነው የሚለውን መወሰን ይኖርባችኋል ማለት ነው። እነዚህ ጋርም ተመሳሳይ ነው። ለእነዚህ አሁን ታይትል ልጽፉ ትችላላችሁ ከላይ ይሄኛው ሊስት ኦፍ ቴብል፣ ይሄን ደግሞ ሊስት ኦፍ ፊገር እያላችሁ መጻፍም ይቻላል። ከዚህ በተጨማሪ ደግሞ ለምሳሌ ዶክመንታችሁ ኤዲት እንዳይደረግ ከፈለጋችሁ ወይም እንዳይከፈት ከፈለጋችሁ ብዙ መንገዶች አሉ። አንደኛው እዚህ ጋር ሪቪው የሚል አለ። ሪቪውን ትነካላችሁ። በመቀጠል ፕሮቴክት ይላል። እንደምታዩት ፕሮቴክት የሚለው ጋር ትመጡና ሪስትሪክት ኤዲቲንግ ትሉታላችሁ ማለት ነው። ይሄን ከነካችሁት ማንም ኤዲት እንዳያደርግባችሁ እዚህ ጋር ያሉትን ነገሮች ትዘጋጋላችሁ ማለት ነው። እዚህ ጋር ፎርማት እንዳይደረግ መከልከል፣ ሙሉ ነገር ኤዲት እንዳይደረግ መቀየር ትችላላችሁ ማለት ነው። ለምሳሌ ይሄን ላድርገው። ከዛ በኋላ ለማን ነው? ኤቭሪዋን ነው። ማንም ሰው ኤዲት እንዲያደርገው አልፈለኩም ማለት ነው። ስለዚህ ይሄን መርጣለሁ። ከዛ በኋላ የስ ስለዋለሁ እዚህ ጋር። አሁን ፓስወርድ ላስገባ፣ ሳምፕል ፓስወርድ። ፓስወርዳችሁን ግን መርሳት የለባችሁም። ከረሳችሁት እናንተም ኤዲት ማድረግ አትችሉም ማለት ነው። ለመክፈት ልሞክር ወይም ኤዲት ለማድረግ ልሞክር። እዚህ ጋር ልምጣ። ለምሳሌ እዩት፣ እየጻፍኩ ነው፣ ነገር ግን ምንም እያጻፈኝ አይደለም። ሪስትሪክት ያደረግነው እንዲቋረጥ ከፈለግን ስቶፕ እንላለን። ነገር ግን ሌላም ሰው ስቶፕ ሊያደርግብን ስለሚችል ፓስወርድ ይጠይቃል ስቶፕ ለማድረግም። ተመልከቱት፣ ፓስወርድ አስገባለሁ፣ ኦኬ ላለው። አሁን ኤዲት ማድረግ እችላለሁ እንደምታዩት ማለት ነው። አሁን ግን ስለማልፈልግ ይሄንን መለስ ስላድርገው ይህንንም እንዘጋዋለን። ቀጣዩ ስራ ደግሞ የሚሆነው የሰራነውን ነገር ፕሪንት ማድረግ ነው። ፕሪንት ለማድረግ ግን መጀመሪያ እዚህ ጋር ሌአውት ጋር መታችሁ የተለያዩ የምታስተካክሏቸው ነገሮች አሉ ከፕሪንት ጋር በተያያዘ ማለት ነው። ነገር ግን እዛው ፕሪንት ስታደርጉ ማስተካከል ይቻላል። የተሻለውም እሱ ነው። ስለዚህ ምን እናደርጋለን? እዚህ ጋር ፋይል የሚል አለ። ፋይልን ነው የምንነካው። በመቀጠል ወደታች ወረድ ስትሉ ፕሪንት የሚል ታገኛላችሁ። እዚህ ጋር ፕሪንትን ትነካላችሁ። ከዛ ወደዚህ ያመጣናል። እንደምታዩት ፕሪንት የምናደርገው 14 ፔጅ ነው ማለት ነው። አሁን ያለሁት አራተኛው ላይ ነው። እንደዚህ እያደረጋችሁ ያላችሁበትን ፔጅ መወሰን ይቻላል ወይም ማየት ትችላላችሁ፣ ቼክ ማድረግ። እዚህ ጋር ከዛ የተለያዩ ሴቲንጎች አሉ። አንደኛው ለምሳሌ እዚህ ጋር እንደምትመለከቱት ፕሪንት ኦል ፔጅ ወይም ደግሞ ለሆል ቲንግ ይላል። ይሄ ሁሉንም ነው ፕሪንት የሚያደርገው። ነገር ግን ይሄን ብንነካው አማራጮቹን ተመልከቷቸው። አንደኛ ለምሳሌ ወረቀቱን እያገለባበጣችሁ በፊትና በጀርባ ፕሪንት ማድረግ የምትፈልጉ ከሆነ ኦንሊ ፕሪንት ኦድ ፔጅ ትሉታላችሁ። ኦድ ፔጅ ምንድነው? ፔጅ ዋንን ያደርገዋል። ከዛ ፔጅ 3ን፣ 5ን፣ 7ን አንዳንድ እየዘለለ ከዛ ካወጣችሁት በኋላ ፕሪንተሩ ላይ ወረቀቱን ገልብጣችሁ ደግሞ ቀጥላችሁ ኦንሊ ኢቨን ትሉታላችሁ። ወይም ደግሞ ፕሪንት ኢቨን ፔጅ ስትሉት ደግሞ 2ን፣ 4ን፣ 6ን እያደረገላችሁ ይሄዳል በፊትና በጀርባ። በዛ መንገድ ፕሪንት ይደረጋል ማለት ነው። ወይም እዚህ ጋር ፕሪንት ዋን ሳይድ የሚል አለ። በዚህም መሰረት መስራት ትችላላችሁ። እዚህ ጋር ደግሞ ለምሳሌ የምትመለከቱት ኮፒ ያዘዝነው አንድ ነው። ነገር ግን እያንዳንዱን 5 ኮፒ ብፈልግ ለምሳሌ ፔጅ ዋን ከፔጅ ዋን ጀምሮ ይሄንን 5 ጊዜ ለ5 ሰው ልሰጠው ከሆነ 5 ኮፒ ብዬ አዘዋለሁ። እዚህ ጋር ሲደረድረው ግን አንደኛ ለምሳሌ 1 2 3 እያለ እየጨረሰ ሊሆን ይችላል። ወይም ደግሞ እናንተ የምትፈልጉት አንዳንድ ከሆነ ለምሳሌ ፔጅ ዋንን 6 ጊዜ ያደርገዋል። ቀጥሎ ደግሞ ፔጅ 2ን ደርድሮን የሚያስቀምጠው ማለት ነው። ነገር ግን ከ1 እስከ 6 ወይም እስከ 14 ያሉትን መጀመሪያ፣ ቀጥሎ አሁንም ከ1 እስከ 14 እንዲያደርግ ከፈለጋችሁ ይሄንን 1 2 3 የሚለው ላይ ታደርጉለታላችሁ። ሌላው ፖርትሬት ወይም ማቀማመጥ ነው። ይሄ ደግሞ እዚህ ጋር ክሊክ እናርግና ላንድስኬፕ ብታደርጉት አሁን በወረቀቱ በሰፊው በኩል ይሆናል ማለት ነው። እንደዚሁም ደግሞ እዚህ ጋር መታችሁ ኦሪየንቴሽኑን ፖርትሬት ብታደርጉት በቁመቱ በኩል ይሆናል። እዚህ ጋር ሌተር የተለያዩ ሳይዞች አሉላችሁ። ኤ4 ፔፐር፣ ኤ3 ፔፐር መምረጥ ይቻላል። መርጅን እዚህ ጋር እንደምታዩት ለምሳሌ እዚህ ጋር ልምጣና ናሮ ብታደርጉት ጠበብ ያለ ይሆናል። ይሄን በደንብ እንታዩት። ጽሁፍ ያለበትን ብንጠቀም የተሻለ ነው። እዚህ ጋር ልምጣና ዋይድ ላድርገው። ተመልከቱት እዚህ ጋር ያለውን ክፍተት። አሁንም ልምጣ ናሮ ብታደርጉት ደግሞ በጣም እዚህ ጋር መጥቶ ልጥፍ ያለ ይሆናል ማለት ነው። ይሄውን በምታስጠሩዙበት ጊዜ ጽሁፉ እንትን ይልባችኋል፣ ይሸፈንባችኋል። ስለዚህ
ናሮ ከምታደርጉት አንድ ኖርማል ታደርጉታላችሁ ወይም ደግሞ ማኑዋሊ ማስተካከል ይቻላል። እሱን እንመለከተዋለን። እዚህ ጋር ደግሞ አንድ ፔጅ ላይ ስንት ሽት ወይም ወረቀት ይውጣ የሚለውን መወሰን ትችላላችሁ። ፔጅ ሴትአፕ የሚለው ውስጥ በመግባት ደግሞ እዚህ ውስጥ ዝርዝር ነገሮች ይገኛሉ ማለት ነው። ለምሳሌ መርጅን ቶፕ ማለት ይሄ ላኛው ነው። ወደ ላይ በጣም እንዲጠጋ ከፈለግን ይሄንን ዜሮ ብናደርገው ለምሳሌ ተመልከቱት፣ በጣም ከፍ እያለ ሄዷል። ኦኬ ብንለው ይሁት ወደ ላይ ተለጠፈ። ነገር ግን እዚሁ ጋር እንምጣና አሁንም እየጨመርነው ብንሄድ ደግሞ አንድ ብናደርገው እየራቀ ይሄዳል። በጣም ይሄን በገፋችሁት ቁጥር ከላይ ክፍተት እያገኛችሁ ትሄዳላችሁ። በሌፍት በኩል በተመሳሳይ በዚህ ማለት ነው። በዚህ በግራ በኩል ለምሳሌ ዜሮ ብናደርገው መቶ ልጥፍ ነው የሚለው አፕላይ ብለው ወይም ኦኬ ብለው ይሁት መቶ እዚህ ጋር ልጥፍ ሆኗል። ከቦርደሩ ሁሉ አልፏል ማለት ነው። ነገር ግን እዚህ ጋር እንመለስና አሁንም በሌፍት በኩል የተወሰነ ጭማሪ ይኑረው። ይህንንም እንደዚህ አካባቢ ላድርገው። ኦኬ ብትሉት ከዛ እንደዚህ የተስተካከለ አይነት ይሆናል ማለት ነው። በተመሳሳይ እዚህም ገብታችሁ ላንድስኬፕ ማድረግ ይቻላል። ይሄን ፔጅ ብቻ ከፈለጋችሁ ለምሳሌ ላንድስኬፕ ካደረግነው በኋላ እዚህ ሴክሽን ላይ ብቻ ከሆነ የፈለጋችሁት እዚህ ሴክሽን፣ ሁሉም ዶክመንት ላይ ከሆነ ሆል ዶክመንት እያላችሁ ምን ላይ እንዲያደርግላችሁ እንደፈለጋችሁ መወሰን ትችላላችሁ ማለት ነው። እዚህ ጋር ከፔፐር ጋር የተያያዘ አለላችሁ። ፔፐር ሳይዝ ሌአውት ደግሞ እዚህ ጋር አለላችሁ። ከዛ የምትፈልጉትን ካዘጋጃችሁ በኋላ ይሄን ኦኬ ብላችሁ ትወጡና ፕሪንተር ትመርጣላችሁ። እዚህ ጋር ፕሪንት የምታደርጉበትን ፕሪንተር ትመርጣላችሁ። ከዛ ፕሪንት ትላላችሁ ማለት ነው። በተመሳሳይ ግን አንዴ ግን ይሄን ልመልሰው በእንትን እንዲሆን ነው የምፈልገው፣ በፖርትሬት ወይም በቁመቱ በኩል ሁሉም ላይ ያድርግልኝ። አፕላይቱ ሆል ዶክመንት ኦኬ ልበለው። ሁሉም አሁን ቋሚ ይሆናሉ። ከዛ ፕሪንተራችሁን ከመረጣችሁ በኋላ ፕሪንት ነው። በፒዲኤፍ መልክ ደግሞ እንዲቀመጥ ከፈልጋችሁ እዚህ ጋር መታችሁ ኤክስፖርት ቱ ፒዲኤፍ ማለት ይቻላል። ወይም ፕሪንት ሲያደርገው ልክ እንደ ፒዲኤፍ እንዲያደርገው ማድረግ ይቻላል። ማይክሮሶፍት ፕሪንት ቱ ፒዲኤፍ የሚለውን ብነካው ወደ ፒዲኤፍ ወዲያው ይቀይረዋል ማለት ነው። አሁን ወደ ፒዲኤፍ ብየዋለሁ። ፕሪንት ልበለው። ለፒዲኤፉ ስም እንድሰጡት ያዛችኋል። ለምሳሌ ፉል ኮርስ ፒዲኤፍ ልበለውና ይሁት። አሁን ቦታውን መምረጥ ትችላላችሁ። ለምሳሌ ዴስክቶፕ ላይ ይቀመጥ። ከዛ ሴቭ ልበለው። እዚህ ጋር እየቀየረው ነው። ይሄን ልክ ሲያልቅ ኦፕን ማለት ትችላላችሁ። እሱም ቀጥታ ይከፍትላችኋል። አሁን እዚህ ጋር የበዛው ፔጁን ተመልከቱት። 14 ፔጅ ነው። ነገር ግን 6 ኮፒ ስላዘዝ ነው በጣም ብዙ ፔጅ ነው የሚሆነው። አሁን ጨርሷል። መክፈት እንችላለን። ዴስክቶፕ ላይ ነው የተቀመጠው። ይሄውና ፉል ኮርስ ፒዲኤፍ ነበር የሚለው። ልክፈተው። ተመልከቱት። ይሄን ይመስላል። ወርታችን እንደዚህ ስክሮል እያደረግን መመልከት እንችላለን ማለት ነው። ከዚህም ቀጥታ ይሄንን ፕሪንት ማድረግ ትችላላችሁ ወይም ደግሞ ፒዲኤፋችሁንም ማስቀመጥ ይቻላል ማለት ነው። ለምሳሌ ልክ ፔጁ ሲያልቅ እንደምታዩት እንደ አዲስ ይጀምራል። ምክንያቱም 6 ኮፒ ስላዘዝ ነው ማለት ነው። ስለዚህ 6 እያደረገ 14ቱን ፔጆቻችን ፕሪንት ሆነው ይወጣሉ። ስለዚህ ለዛሬ ያስኩላችሁ ቪዲዮ ይሄን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ የተለያዩ ቪዲዮዎች እንሰራላችሁ ከፈለጋችሁ ቪዲዮውን ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ የምታዩዋቸው ቪዲዮዎች አሉ። እነሱን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።